እናንተ አሁን የምትራቡ ብፁዓን ናችሁ ኋላ ትጠግባላችሁና። አቤት 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 አቤት! ይሄንም እንዴት ታዩታላችሁ? ረሃብ ካልተሰማችሁ ይሄን መጽሐፍ ቅዱስ በቀን ስንት ምዕራፍ ታነቡታላችሁ? መጽሐፍ ቅዱስ ካያችሁ ስንት ቀናችሁ ነው? አንድ ምዕራፍ አንብባችሁ ገልጣችሁ የምታውቁ ሰዎች እዚህ ውስጥ ኧረ እኔ መጽሐፍ ቅዱስ ምን ያደርግልኛል? ረሃብ ማለት የእግዚአብሔር ቃል ረሃብ፣ የጸሎት ረሃብ እና አፕታይታችሁ በጣም ተቆልፎ ከሆነ ልትፈሩ ይገባችኋል። አየዋለሁ አለ። ረሃቤ ኢየሱስን ማየት ነው አለ። ብር አለኝ የስ አመ ቢሊዮነር አለ። በቃ ሀብታም ነው። ዘኬዎስ ቀላል ሰው እንዳይመስላችሁ በጣም ሀብታም ነው። እንደውም ሲናገር ሰምታችኋል። ሀብቱን ከሀብቴ አካፍላለሁ። የሆነ የበደልኩት ሰው ገንዘብ የበላው ሰው ካለ ቅሬታ ካለ ይኸው በአንተ ፊት። ረሃብ ያስለፈልፋል። ረሃብ ሰው ውስጡ ያለውን ነገር እንዲዘረግፍ ያደርገዋል። የተራቡትን ሰዎች ጠግበው እየተፉ ያሉት ሚዲያ ላይ ሁሉም ሰው በውስጡ የሞላውን ነገር ነው እየዘረገፈ ያለው። የሚወርድ ማህበረሰብን፣ ህዝብን የሚጠጋ ከድሃው ጋር መቅረብ የሚችል ካለው ጋር መቅረብ የሚችል ማህበረሰብ መካከል በትክክል ውስጥ የሚገባ ልዩነት የማይፈጥር ማለት ነው። በመምጣቱ ህዝብ የማይደናገር ኢየሱስ ሲወርድ በቃ ወረደ፣ መጣ፣ መካከላቸው ቆመ። ይኸውላችሁ ኢየሱስን የምናመልከው በጣም ሩቅ የሆነ በጣም ከኛ ሩቅ ቢሆን ኖሮ እኔ አልፈልገውም። እኔ ራሴ የቅርብ ስለሆነ ነው። በጣም የቅርብ ነው። ክሎዝ ነው። አንደርስታንድ የሚያደርግ ማንም ሰው የማይጸየፍ ሰው ሁሉ የሚቀርብ አምላክ ነው። ስለዚህ ኬት ኬት መጡ የሚሉት ሲዶና ይላል። ሌላስ ጢሮስ ይላል። ባህር ጠረፍ ከባህር ጠረፍ ይላል። ከየትም ቦታ መጥተው እሱን ማናገር በጣም ቀላል ነው። እኔ ብዙ ጊዜ እሰማለሁ። ይኸው ይህን ሁሉ ገንዘብ አውጥቼ እንደዚህ ሆኜ እዛ ሄጄ እንደው ሳልነካው ሳልዳስ በጣም ከህዝቡ ጩኸት የተነሳ ፉጨት የተነሳ ተከቦ ምናምን። ብራዘር በጣም ሲምፕል ያልሆኑ አገልጋዮች ለእኔ ዱርዮች እንጂ አገልጋዮች አይደሉም። አሁንም ደግሜ ሊያስመልሳቸው ይችላል። እነዚህ ሰዎች አሁን እኔን ቁጭ ብለው የሚያዩ ሰዎች እንደዚህ ሊያስመልሳቸው ይችላል። ቢከዝ ክብር ያለው እዛ ውስጥ ነው፣ ገንዘብም ያለው እዛ ውስጥ ነው። ፕራይቬትሊ ነው የሚያገኟችሁ። ገንዘባችሁንም ሲበሉም ፕራይቬትሊ ነው። የገስት ሃውስ ለምሳሌ ገስት ሃውስ ሲባል ሰምታችኋል። ይህ ገስት ሃውስ ሲስተም አሁን ብቻህን ነው የሚያገኙት። ለየት አድርገው ለብቻ ወስደው ነው የሚያርዷቸው። ከዛ ያወጡና ጴንጤ በላይ ምን አይነት ጴንጤ ያለ የበላ አንድ ዱርዬ ቤቱ አስገብቶክ ሰፈር ውስጥ ከቶክ ቤት የተከራየው አዳራሽ ውስጥ አስገብቶ ከአዳራሽም አውጥቶ ገስት ሃውስ ብሎ የሆነች ቤት ውስጥ ከቶክ ነው የበላ እንጂ ወንጌል አማኝ አልነካችሁም ነው መልዕክቴ። አሁን ይሄ ነው። ስለዚህ ወንጌል ደግሞ የት ይነካል ካላችሁኝ፣ ሰሜን ይነካል። ሰሜን ያልነካ ትልቅ ኮንፈረንስ በአበባም ካለሽ ይሁንላችሁ። አበባም ከየትም ቦታ ሰዎች ለመፍትሄ ያልተሰባሰቡበት ቦታ ትክክለኛ አይደለም፣ ጤነኛ አይደለም። የሆነ ቦታ ብቻ የሆነ ቦታ አሁን እኮ ጦርነቱ የሚሳደቡ ሰዎች እኮ በትክክል እስቲ ዝም ብላችሁ ፕሮፋይላቸው ውስጥ ምናምን እየገባችሁ ይሁ እንደዚህ አይነት ነገር ስታስተምሩ የሚሳደቡ ሰዎችን ክሊክ አድርጉት። ወይ ፎቶ የለውም፣ ፎቶም ካለው የሆነ ነገር በደንብ አድርጉ፣ ግልጽ ሆኖ ይታያቸዋል። ስለዚህ ኢየሱስ ሲመጣ ለሁሉም የመጣ ነው ብላችሁ ነፍሳችሁ እስክታምን ድረስ ነው በደንብ የምንነግራችሁ። የሁሉ ወዳጅ ነው የሚለው እስክታውቁት ድረስ ነው። ሌላው ደግሞ በጣም ሲምፕል ነበር ኢየሱስ በምድር ላይ በነበረበት ጊዜ የሚለውን በደንብ ነው የምንነግራችሁ። ሲምፕል ካልሆናችሁ እናንተ ዱርዮች ማፊያዎች ናችሁ። ይህን በደንብ አጥንታችሁ ሲገባ እነግራችኋለሁ። ተከራይታችሁ ነው መኪና ስንላችሁ በማስረጃ ነው። መኪኖች እየተከራያችሁ እንደሆነ ስለምናውቅ፣ ሞተር ሳይክሎች ትከራያላችሁ ስንላችሁ ከነ ማስረጃ ስለምናውቅ ነው።
ይሄን ደግሞ ልክ ስለሚወዱላችሁ የእናንተ ፋይተሮች ደግሞ አሉ እዚያውም በጣም በአንድ ጊዜ ገብተው ታሪክ እኔ እንደው እንትን ያለ እየመሰለኝ ነው የሚሰሙኝ ሰዎች። አይ ቲንክ ጌታ ይባርካችሁ። በጣም ተመችቶኛል። ተመችቷችኋል? ትንሽ ሊቀጥል ሼር ማድረግ ትችላላችሁ። ወደ ብዙ ሰው እንዲሄድ ሼር አድርጉት ይሄንን መልእክት። ወረደ ይላል አያችሁ፣ ከሰማይ ወረደ፣ ከተራራ ወረደ፣ ከቤት ውስጥ ወጣ ወረደ ወረደ ወረደ። ፊልጵስዩስ ጽፍለት ያለ ልክ ራሱን አዋረደ። እና ታዲያ ይሄንን ሰምቼ አንተ መተህ በጥፍሬ ልሂድ ስትል እንዴት ልቀበል? ከብዶኝ ነው። ይቅርታ አድርግልኝ። እዚህ ግባ የማይባሉ ሰዎች ደፋር ናቸው። በቃ ማለት በጣም ቦልድ ናቸው። ድፍረቱ ደግሞ የመሀይም ድፍረትም ነው። በጣም የኤጁኬትድ የሆኑ ሰዎች ድፍረት ሳይሆን በጣም ስትሆኑ ዶርማንት ስትሆኑ በጣም ነው የምትደፍሩት። በደንብ ሰው ሲያዘጋጁ ደፋር ናቸው። ደውለውም ደግሞ የሚቀበሉን ሰዎች ሬዲ አድርጉ ሲሉ ደፋር ናቸው፣ አይፈሩም። መኪኖች አዘጋጁ ሲሉ ደፋር ናቸው። እና የተከተልነው ጌታ በዚህ ልክ ትሁት ነው፣ ዝቅ ያለ ነው። የምንጠራችሁ የነገርኳችሁ ያለ ስለዚህኛው እንጂ ስለ ትዕቢተኞቹ ያለ የምነግራችሁ። እንዳይከብዳችሁ። አሁን እኔና ኒቆ የእግዚአብሔርን ቃል ነው የሼር እያደረግናችሁ ያለው። እሱ እያነበበልኝ፣ እኔ ደግሞ እሱ የሚያነበውን ቃል እየነገርኳቸው ነው። እሺ ባህር ዳር ቆሙ። ቀጥልና አንብብልኝ ኒቆ። ቁጥር 18 እነዚህም የመጡት ሊሰሙት እና ካለባቸው ደዌ ሊፈወሱ ነበር። ይኸውላችሁ እነዚህም የመጡት ይላል። ከየት የመጡት? ከምስራቅ፣ ከደቡብ፣ ከባህር ዳር፣ ከተለያየ ዓለም የተሰበሰቡ ህዝብ ሊሰሙትና ከዛስ ምን እንደሚለው ሊሰሙትና ብቻ አይደለም የሚለው ካለባቸው ደዌ ሊፈወሱ ይላል። ሁለት ፐርፐዝ ነው ያላቸው። አንደኛ ሊሰሙት ይላል። ጴጥሮስን አይደለም የሚሰሙት እዛ ጋ፣ ማቴዎስን አይደለም፣ ዮሐንስን አይደለም፣ ኢየሱስን ለመስማት ነው የተሰበሰቡት። ከዛስ ካለባቸው ደዌ ብዙ ዲስአፖይንትመንቶች የገጠሟችሁ በሄዳችሁባቸው አዳራሾች ለምን እንደተዋረዳችሁ ታውቃላችሁ? ለምን ገንዘቤን ተበላው ዋይ ዋይ የምትሉት ሲጀመር ኢየሱስ ያለበት ቦታ አይደለም የሚሄድከው። ሁሉንም ቆይ እንደውም ቀስ ብሎ ቆይ ያነብላቸዋል፣ ዝቅ ብሎ ደግሞ ያነባላቸዋል። ሲመጡ ሊሰሙት ነው፣ ማንንም መስማት ዲስ ላይ። በነገራችን ላይ እግዚአብሔር ካልረዳችሁ በስተቀር የለም ጆሮ እንጅሩ። አሁን እኮ በግድ ስሙን ነው ትግሉ። በግድ ተቀበሉ፣ ማጀቡንም ተቀበሉ፣ ቤቶቹንም ተቀበሉ፣ ዘይታችንንም ተቀበሉ፣ ጨርቃጨርቆቻችንም ተቀበሉ፣ ማቴሪያሎች የሚሸጥላችሁንም ተቀበሉ፣ ገስታውስም ተቀበላለህ። በግድ አስገዳጅ ግብረ ኃይል ነው አሁን በደንብ ያለው ማለት ነው። ስለዚህ የሚያዋጣችሁ አሁንም ቢሆን እየሰማችሁኝ ያላችሁት አይኖ ፍዝዝ ብላችሁ ቁጭ ብላችሁ ቲክቶክ እና ፌስቡክ የሚለየው ፌስቡክ ዝም ብለህ እንደዚህ ማየት አትችልም፣ የግድ ትገባለህ። ቲክቶክ የሰጠው እድል ምንድን ነው? ከውጭ ሆነ ቁጭ ብለህ ማየት ትችላለህ። እዚህ ጋር ማየው 110 ሰው ሆኗል። 1000 ሰው ቁጭ ብላችሁ እያያችሁኝ እንዳለ አውቃለሁ። ለምንድን ማትገቡት? የራሳችሁ ሪዝን አላችሁ። አይ ዶንት ማይንድ መግባታችሁ ብዙ አሳስበኝ። ግን እዚህ ጋር ለሚሰሙኝ ሰዎች የምናገረው ጀስት ወርድ ኦፍ ጋድ ነው የተናገርኩ፣ የእግዚአብሔርን ቃል የተናገርኩ ነው። ሰዎች ወደ ኢየሱስ መጡ ይላል፣ ሊሰሙትም ካለባቸውም ደዌ ሊፈወሱ። አስከፈላቸው የሚል ቃል ካለ አንብብልኝ ኒቆ። እዛ ጋር ገንዘብ አስከፈላቸው ይላል ለፈውስ አይደለም። ምንድን የሚለው? ቀጥላ አንብብልኝ። በርኩሳን መናፍስት ይሰቃዩ የነበሩትም ተፈወሱ ይላል። ይኸውላችሁ አሁን የመጀመሪያው ነገር እርኩሳን መናፍስት። አሁን ብዙ ጊዜ አሁን እንደነሱ መናገስ ታጮኋለህ ምናምን፣ በጣም ብዙ ፌክ ነው። በጣም የጨነቃቸው ሴቶች ናቸው ዋይ ዋይ የሚሉላቸው። ይህንም እዚህ ጋር አሁን እንደውም በጣም አሁን በነካችሁኝ ቁጥር በጣም ነው ዲፕ የሚሄደው። የሚሻለው እጥፍ ብትሉ ነው።
የነገራቸው ምልክቶች አንገትሽ ላይ እባብ አለ ካሉ ሴት ልጅ ነች። እባብ ቀርቶ ትንሽዬ በረሮ ስታያት ሴት ልጅ ልትጮህ ትችላለች። ይሄ ድራማችሁንም አቁሙ። በዚሁ አጋጣሚ ዝም ብዬ አለፍ ብዬ ልሂድ፣ እሱን ተውተዋል። ስለዛ ማለት አይደለም እንፈልገው። የመጣውበት ዋና ዓላማ ሰዎቹ ሂል ይሆናሉ። ዝም ብላችሁ አንዳንድ ጊዜ አንገታቸውን ይዘው መሬት ላይ የሚያሻቸውን ሰዎች ተመልከቱ። ሱፍ ያደርገ የዘለጠ ስነስርዓት ያለው ሰዎች ጋር ብዙ አሁንም ብዙ አታናግሩኝ፣ ብዙ አታናግሩኝ። የሚሻለው አሁን ምንድን ነው? ከነቁ አይገደድም። እኔ እጥፍ በሉ ነው ምክሬ። አሁን ምናልባት እኔ የምፈልገው ይህንን እንትናችሁን እንድትቀይሩ ነው። በቃ ጀስት እጥፍ እንድትሉ ነው። ቢካዝ መናፍስት ለማውጣትም የሚያስፈልግ ክራይቴሪያ ስላለ ስለሱ ልገባበት ይችላለሁ። አንድ ሰው አጋንንት ከማስወጣቱ በፊት የራሱን አጋንንት ማውጣት አለበት። የሱ ሰይጣን ሳይጮህለት የሌላ ማስጮህ አይችልም። ከሱ ውጭ ደግሞ መናፍስት የሚጮሁላቸው ሰዎች ሪል መናፍስቶች አሉ፣ አጇኳሚዎች አሉ፣ የሚያጇኩሙ ተባባሪ አባላቶች አሉ። ዝም ብለው በቃ እንደዚህ አለቅ ሲለኝ ምናምን የሚሉ ብዙ የሰማችሁትም ብዙ ሂስትሪ ስላለ እዛ ጋር መሄድ አልፈልግም። እኔ ግን እዚህ ቦታ ላይ ይጮሁ ነበር ይላል። በሽተኞቹ ስቀጥልና አንብብልኝ ምን ይላል? ፕራክቲስ አታድርጉ። ብዙዎቻችሁ ተው። እሺ አንብብልኝ። ኃይል ከእርሱ እየወጣ ሁሉንም የፈወስ ስለነበረ በቃ ትቀጥልኛለህ። ኃይል ከእርሱ እየወጣ ስንቶቹን የሚለው ሁሉንም ይፈውስ ስለነበረ ይሄ ነው። በቃ አሁን የተከተልነው ሰዎች ኢየሱስ ሲሉ ከሰማችሁ እሱን የሚወዱ ሰዎች ነው ያልኩት እኔ። ጣታቸውን ሌላ ላይ ያልጠቆሙ ከኢየሱስ ውጭ ሌላ ወደ ውጭ የሚሉ ሰዎች ኃይል ከሱ ሲወጣ ነው የሚለው። ኃይል ከማንም አይወጣም፣ ከኢየሱስ ብቻ ነው የሚወጣው። ሳምባዲ እግሩንም ቢጭንብህ የፈለገ ነገር ቢያደርግህ ምንም የሚጠቅማችሁ ነገር የለም። በላችሁ አልጠገባችሁም፣ ለበሳችሁ አልሞቃችሁም፣ ገብታችሁ ጠጣችሁ አልረካችሁም። ስለዚህ አይ ቲንክ እጥፍ በሉ። በቃ ወደ መጽሐፍ ቅዱስ ወደ ጥቁሩ መጽሐፍ ዘወር በሉ። ይሄ መጽሐፍ ቅዱስ ዞር ለሚሉ ሰዎች በቃ መፍትሄ አለው፣ መንገድ አለው፣ መውጫ አለው፣ ማምለጫ አለው። ወደ ባይብል መመለስ ጥሩ ነው። የመጽሐፍ ቅዱስ ሰዎች እንሁን፣ ወደ እግዚአብሔር ቃል እንመለስ፣ ከመጽሐፍ ቅዱስ ጋር ህብረት እናድርግ። እሺ ካለባቸው ሲፈወሱ ስለነበር ይላል ኒቆዲሞስ። ሰዎቹ ሁሉ እርሱን ለማንካት ይፈልጉ ነበር። ዋዴቲንግ ጋይስ አሁን ካለው ነባራዊ ከምታዩት ነገር አሁን ገሃድ አገራችንም ላይ በየቦታ ከምታዩት ሰው ማንን ለመንካት ነው አፈር እየበላ ያለው? ገባችሁ ምለው ነገር 400 በዚች ቁጥር እሺ። እና ኢየሱስን ለመንካት ነው የሚለው። ኢየሱስን ለመንካት ደግሞ የትም መሄድ አይጠበቅባችሁም። ስፔሻል ቦታ ቆይ በእንትና በኩል ራሱ ይነካችኋል፣ ራሱ ይዳስሳችኋል። ሞቲቫችንንም ራሱ እግዚአብሔር ያውቀዋል። እግዚአብሔር እንዲነካ አይኖቻች የሚሄደው ብለው የሚመጡ ሰዎችን ያውቃል። እግዚአብሔር የሞቲቭ አምላክ ነው። አጭር ቋንቋ የሞቲቭ አምላክ ነው። ሊነኩት የሚፈልጉትንም ያውቃቸዋል። ሰው ሊነኩ የሚመጡትንም ያውቃቸዋል። ሂኖስ በምን ሞቲቭ ተነስተ ነርተ ወደ ቤተክርስቲያን እንደምትሄድ ሞቲቫችንን ይመዝናል። አያችሁ፣ ታስታውሳላችሁ ያቺ ሴት መጽሐፍ ቅዱስ ላይ ኢየሱስን ለመንካት የመጣችው ርቀት፣ ደም የሚፈሳት ሴት ማን የነካኝ ያስባለችው
ኢየሱስን ለመንካት የሚለውን እንደው ዝም ብላችሁ ሃይላይት አስምሩበት። አሁን ዚስ ዴይ የሚያስፈልገን እሱን መንካት ብቻ ነው። በቃ እኔ በጣም ተስፋ የቆረጡ ሰዎችን ማየት ፈልጋለሁ። ከዚህ ዓለም ሲስተም ከሰዎች ላይ ተስፋ የቆረጡ ሰዎች፣ በእግዚአብሔር ላይ ብቻ ተስፋ ያደረጉ እግዚአብሔርን ብቻ የሚታመኑ ሰዎች ማየት በጣም ውስጤ ይናፍቃል። ኢየሱስ ማን ነው? ኢየሱስ የነገስታት ንጉስ፣ የጌቶች ጌታ፣ የዓለም መድኃኒት ነው። ኢየሱስ ማን ነው? ጽሑፍ ስላየው ነው። ሊነኩት ይፈልጉ ነበረ፣ እሱም ብቻ። አንተን መንካት ነው የምፈልገው። የነኩት ሁሉ ጨርሰልኝ በእግዚአብሔር። ይሄ ምን እንደሚለው አንብብልኝ ኒቆዲሞስ። የነኩት ሁሉ ምን ሆነ ይላል? የነኩት ሁሉ ይፈወሱ ነበረ። ዲስአፖይንት የሚሆን ሰው አልነበረም ማለት ነው። ብዙ ዲስአፖይንትመንት ውስጥ እያለፋችሁ ያላችሁ ሰዎች ዛሬ ኢንቫይት አደርጋችኋለሁ። ወደ ኢየሱስ ነው። ተዋቸው። የላቸውም። ለራሳቸውም የሚሆን የሚበቃ ነገር የላቸውም። ልክ እነዛ ዘይት ስጡን ሲሏቸው ተነስተው አይ ለእኛም አይበቃም እንዳሉ ብዙ ሰው ያለው ለራሱ እንኳን አይበቃም። እነሱ ራሳቸው እርዳታ ፈላጊ ናቸው። አንዳንዱ በጣም ደፋር ሲተነብ ይሰማለሁ። የአሜሪካ በር አስከፍቻለሁ። እሱ እኮ አሜሪካ አይደለም ካርቱም አይደለም፣ ገና ሀሳብ ላይ ነው ያለው። የሚመኘውን ትልቁን አሜሪካን ለአንዱ ሸልመዋል፣ ያስጮኋል። ተዉ እያልኳቸው ነው። የሚጠቅማችሁ ነገር ኢየሱስን መንካት ነው የሚያስፈልገው። ለምን? ለህይወት። ለስጋዊ ነገር አለምላችሁ፣ ለህይወት ንኩት። ዘላለማችሁ እንዲያምርላችሁ ከፈለጋችሁ ለህይወት ኢየሱስን ንኩት። አይ ቲንክ ዛሬ የገባሁበት ዋናው ሀሳቤ አግኝታችሁ ተብዬ አስባለሁ። ኒቆዲሞስ አስገብቼ ይህን የእግዚአብሔርን ቃል ስላነበብክልኝ እስከ 18 ነው ላይ ያነበብክልኝ። እስከ 19 አልቋል። 20 ብታነብልኝ ምንድን የሚለው አለ? እናንተ ድሆች ቁጥር 20 ላይ እናንተ ድሆች ወደ ደቀ መዝሙርቱም በመመልከት እንዲህ አለ፣ እናንተ ድሆች ብፁዓን ናችሁ የእግዚአብሔር መንግስት የእናንተ ናትና ይላል። ስንቶቻችሁ ናችሁ የመንፈስ ድህነት የሚሰማችሁ? በመንፈሳችሁ ድሃ እንደሆናችሁ የሚሰሙ? ኢየሱስ ደቀ መዛሙርቶቹን እያያቸው እናንተ ድሆች ይላቸዋል። ብልጽግና የሚጀምረው ከድህነት ነው። ድሃ መሆንን ሳታቅ፣ ችግረኛ መሆንሽን ሳታቂ መፍትሄ የለም። የሆነ የጎደላችሁ ነገር እንዳለ ፊል ማድረጋችሁን ጀስት ቼክ ኢት። የሆነ ነገር ጎድሎኛል፣ የሆነ ነገር ያስፈልገኛል፣ የእግዚአብሔር ረድኤት ኢንተርፌር ማድረግ የሚገባው የሆነ ነገር አለ። ድሆች ናችሁ ይላቸዋል። እናንተ ድሆች መንግስተ ሰማያት የእናንተ ናት ይላቸዋል። ቢከዝ ረሃብተኞች ናችሁ፣ ክብር ተርባችኋል፣ የኔን ጸጋ ተርባችኋል፣ ፊቴን ፈልጋችኋል። ስለዚህ ይሄ ድህነታችሁ የእግዚአብሔር መንግስት ያስወርሳችኋል ይላቸዋል። ከፍተኛ ጥጋብ አይታያችሁም? ከፍተኛ በጥፍር መሄድ አይታያችሁም? በየቦታው ምናምን የሚል ብዙ አታዩም? እያያችኋል። ያው እናንተ የምትወዷቸው ስነሱን አይደለ? በጣም የሚበጣጠሱባችሁ የሆነ ነገር አክት የሚያደርጉባችሁ እነዚህ ተሰብረዋል። በቃ ስትሰበር ወደ ኢየሱስ ነው ጠጋ የምትለው። አለቀ። ድሃ መሆናችሁን እመኑ። አትችልም። ኢቲኤች አትችልም። ቸርችን ምረጥ። ወንጌል የምትማርበትን ቦታ መረጥ። ስቱዲዮ ተበርብሮ እቃዎች እንደተወሰዱበት ሰምቻለሁ። የመንፈስ ድሃ በቃ የሆነ ነገር እንደጎደለው አይነት ስሜት የሚሰማው ሰው፣ እርዳታ እንደሚፈልግ የሚሰማው ሰው እንደዛ ፊልም አደረገው። እኔ እርዳታ ያስፈልገኛል፣ አምናት ፐርፌክት የጨረስኩ ሰው አይደለሁም። ገና ለደህንነት የምታገል ሰው፣ በቃ ሙሉ ለማድረግ ደህንነቴ ሙሉ ለማድረግ ክርስትና ለመኖር ስትራግል ማድረግ አንድ ምስኪን ሰው ነኝ። ከደህንነቴ ውጭ ምንም ማላቅ
እግዚአብሔር ሰዎችን ሊረዳ ሲፈልግ ሰዎች መጀመሪያ ያላቸውን ፕራይዳቸውን መስበር ነው የሚፈልገው። እንደዚህ ነው መጽሐፍ ቅዱስ ላይ እናንተ ባለመድኃኒቶች ራሳችሁን ፈውሱ አይደል ያለው። ዩ አክት ላይ መድኃኒት እንዳላችሁ አቅም እንዳላችሁ ማንንም ሰው ጠይቁ። ካለው ነው የሚጀምርላችሁ። ካለው ዶክትሬት ይጀምርላል፣ ካለው ሀብታም ዘመዱ ይጀምርላል፣ ካለው ስታተስ ይጀምርላችኋል። እንደዛ አድርጎ ነው ከዛ በኋላ እንጂ መጀመሪያ ያለኝ እግዚአብሔር ነው የሚሉ ሰዎች በጣም ጥቂት ናቸው። እኔ መጽሐፍ ቅዱስ ሰዎች እንድትሆኑ አበረታታችኋለሁ። ቀጥልልኝ። ድሆች ካለ በኋላ የቀጥለውን አይ ቆይ እንትና ያነብልኛል፣ እንትና የተነብይልኛል፣ እንትና ሹት እንዳደረግ ይነግረኛል ምናምን የምትሉ ሰዎች ተበልታችኋል። እሱም ሹት አላረገም፣ እሱም ባዶ ነው፣ ምንም የለውም። መንፈሳዊ ህይወት የግል ከእግዚአብሔር ጋር ያለንን ህብረት ይጠይቃል። የጋራ አለን። በማህበር ተደራጅተን ምናምን አይደለም፣ በግል ስንቀበለውም የግል አዳኝ ብላችሁ የተቀበላችሁት ከኔ ጋር ናችሁ። ይሻላችኋል። ከዚህ ጋር ብትሆኑ ይሻላችኋል። ስትራቡ ነው የምፈልጋችሁ ነው። ይኸውላችሁ ስትራቡ ማየት የሚፈልግ ሰውና ስትራቡ ማየት የሚፈልግ እግዚአብሔር ቶታሊ ዲፈረንት። ያ ኢቲኤች ትንሽ እነግርሃለሁ። ቆይ ትንሽ ኤክስፕሌን አደርግልሃለሁ። ገብቷችኋል? ምን ስትራቡ ሰው ሲያገኛችሁ ይጫወትባችኋል። ሊትራሊ ይጫወቱባችኋል። ሰዎች ተርባችሁ ተቸግራችሁ ካገኟችሁ የነሱ እንትን ለቃቃሚ ነው የሚያደርጓችሁ። እኔ ነኝ ማበላው ማጠጣው። ሰው እጅ መውደቅ ማለት ይሄ ነው። እግዚአብሔርን ግን ስትራቢ ያ ረሃብ መንፈሳዊ ነውና መንፈሳዊ ጥጋብ ትጠግቢያለሽ። አለቀ። ረሃባችሁን ቼክ አድርጎ የእግዚአብሔር ቃል ለጸሎት ያላችሁን እግዚአብሔር መፈለግ። አሁን እኮ መንፈሳዊ ነገር የለም፣ አፈር በልተዋል፣ ቸርች የለም፣ አገልጋይ የለም፣ ዘማሪ የለም፣ ቤተክርስቲያን የለችም የሚል ጩኸት ነው። አላለም? አለ አለ አለ። የሚራቡ ሰዎች አሉ፣ የሚጠሙ ሰዎች አሉ፣ የሚጸልዩ ሰዎች አሉ። እንዴት የለም? የለም ራስ እኔ የለሁም ነው መባል ያለበት። እኔ ከሆንኩኝ ችግሩ እኔ ነኝ የሌለሁት። የሚራቡ ሰዎች አሉ። ዛሬ መጽሐፍ ቅዱስን የሚወዱ ሰዎች እዚህ ውስጥ ራሱ አሉ። ሮንግ ነገርን እውነት ለማድረግ እየተካሄደ ያለው ርቀት እንዳይመስላችሁ። ተቀበሉ ዛሬ የሚሉ ይኸው ቲክቶክም ግቡና ይኸው ፌስቡክም ግቡ፣ የትም ቦታ የእኛን ተቀበሉ። አስገድደው። ረሃብ የለም፣ ጸሎት የለም፣ ክርስትና የለም፣ ሃይማኖት የለም፣ ሁሉም ውሸት ነው፣ ማንም የለም፣ የሚራቡ የሉም፣ ከኔ ጋር አትኖር፣ ከአንቺ ጋር አልኖር። የሰው ድፍረቱ በዚህ ልክ ሩቅ ነው። ኢየሱስ እንኳን ብሏል፣ የምትራቡ አላችሁ ትጠግባላችሁ። ይሄ አሜን ካስባላችሁ አሜን ብላችሁ ጻፉ። ራባለሽ ትጠግቢያለሽ። ሰው የሚሸት ወንጌል አስጠልቶሻል፣ ትጠግቢያለሽ። እጅ ይላል፣ ብዙ ነገር እጅ ይላል። ደምረው መቼም ኢንተርፌር አታደርገኝም፣ ትገባለህ ግን አስገባለሁ። ቁጭ ብለህ ትሰማኛለህ። እንደምትሰማኝ ተስፋ አደርጋለሁ። ትሰማኛለህ? ዛሬ የመጣሁት ለእናንተ ልነግራችሁ ፈልገው ኢየሱስ ክርስቶስ የሚዳሰስ የሚነካ የሚጨበጥ ነበረ። የቱ ጋር? ማህበረሰብ መካከል። የት? ፈሪሳውያን መካከል። የት? አመንዝሮች መካከል። የት? ድሆች መካከል። የት? ባለጠጎች መካከል። እነዚህ ሁሉ መካከል he was so simple። ይታቻል። አንድ ልለፍ ብሎ የሚያሳልፈ እሱ ነው። ጨዋ አገልጋይ። አንቺ የዘመርሽ መድረክ ላይ እንደዚህ የዘመርሽ አንዴ ነካ አድርገውሽ ዲያቆናቶቹ አንዴ አለፍ። እሱ ነው አገልጋይ። አንቺ ማንትሽን ሳይሰረቅ መዝሙር የምትቀጥይበት ማለት ነው። እኔ እኮ
ስለማውቃችሁ ነው የምነግራቸው እኮ። ከሁሉም መዝሙር ውስጥ ነበሩ ወይ አልነበሩም ወይ እስክትሏቸው ነው እኮ። ህዝቡ ራሱ እኮ እየዘመሩ ነበር ወይስ እየጨፈሩ ነበር ወይስ እስክትሉ ነው። እንዴት ከመንፈስ ሰው ዘሎ የሆነን ሰው ለመንካት እጅ ለመሳም ጫማ ለመላስ ያጎነብሳል። ሞዴሬተር ቢኖረኝ ጥሩ ነው። ዳጊ ይላል። አይሽ ደስ ይለኝ ነበር። እኔ ሞዴሬተር ማንን ላድርግ አላውቅም። ኒቆዲሞስን ላድርገው መሰለኝ። አይ ቲንክ ኒቆዲሞስ ሞዴሬተር እንዴት እንደሚደረግ አላውቅም። ኦኬ እኔ ሰው ስለማላውቅ ነው። እሺ እኔ አማራጭ አጥቼ ነው። የእግዚአብሔርን ቃል እያካፈልኩ ነው ማለት ጋሽ 57 እሺ ቆይ አንድ ጊዜ ዲስተርብ አታድርግ፣ አትጻፍ፣ ምንም እንዳጽፍ ሶ ይሄ አሁን ያካፈልኳችሁ ቃል ምኑ ጋር ያቆምነው? ይሄና ኒቆስ ያለ በጣም ሰው ሁሉ እያለከለከ ያለው እኔ እግዚአብሔር ይርዳችሁ እላለሁ። እግዚአብሔር ሁላችንም ይርዳን። የሱስ ስሜት የሱ ፍላጎት ሌላ ደረጃ ላይ መጥቷል። ሌላ ስቴጅ ላይ መጥቷል። ሌላ ፍላጎት ሌላ ኢንተረስት ውስጥ ነው ያለው የሰው ልጅ። ረሃቡ ከፍተኛ ነው። ግን የረሃበው ነገር ነፍሱን የማያጠግብ መልሶ ረሃብተኛ የሚያደርገው ነው። ኢየሱስ አለ የሚራቡኝ ብፁዓን ናቸው። አያችሁ ብፁዕ ማን ነው ካላችሁኝ እዚህ ጋር የኦርቶዶክስ ፓትርያርክም አይልም። ብፁዕ ቃሌን የሚራብ ሰው ነው። ብፅዕና ይሄ ነው። የእግዚአብሔርን ቃል የሚራቡ ሰዎች፣ የእግዚአብሔርን ቃል የሚጠሙ ሰዎች ብፁዓን ናቸው። ከዚህ ጀምሮ በቃ ረሃብተኛ ነኝ። አትሊስት የእግዚአብሔርን ቃል አንድ ምዕራፍ ለህይወቴ ሳላነብ ከቤት መውጣት ደስ አይለኝም የሚሉ ሰዎች ገጥሟቸው ያውቃል? አሁን ዛሬ ስንት ሰው ጋር ደውላቸዋል? አንድ ቃል የሆነ ሰው አንተ ዛሬ ያነበብኩት የእግዚአብሔር ቃል ያለህ ሰው አለ? በዚህ ልክ አፒታይታችን ተቆልፏል ማለት ነው። ውድቀት ከዚህ በላይ ውድቀትም የለም። ብዙ ሰው ወድቋል አያውቅም። ብዙ ሰው ሞቷል አያውቅም። እና ሁሉን ነገር ተለማመድን። ቃሉ ቀለለብን፣ ቸርች ቀለለብን፣ ወንድምነት ቀለለብን። የተገለገልንባቸውን ሰዎች ስናዋርድ ምንም አይመስለንም። ብዙ ነገሮች ተፈጥሯል። ብዙ ታሪክ እየተካሄደ ነው። ግን የኔ መልእክት ራሳችሁን አድኑ። ራስን አድኑ። ኤርፕሌን ውስጥ ስትገቡ ደስ ይለኛል። ፕሌን ውስጥ ስትገቡ የሚላችሁ ነገር አለ። በአደጋ ጊዜ እንደዚህ ነገር ቢፈጠር ማስክ ይወርዳል። ከላይ የሚወርደውን ራስን ፕሮቴክት አድርግ መጀመሪያ ሌላውን ለማዳን ከመሞከር በፊት የሚል ቃል ነገር ትሰማላችሁ። ድምፅ ተግባባ። ቢካዝ አንተ መንገድ ላይ እንዳትሞት አንተ መጀመሪያ ሴፉንና ሌላ ሰው አሁን እኮ ራሳችሁን አድኑ ነው። ሌላውን ለማዳን ሰው ጦርነት ውስጥ የገባው እኮ ነው። ደሜን አፈስለታለሁ እዋጋለታ እያልክ ትንፋሽ ያልቃል። ያን ትንፋሽ ሴቭ የምታደርገው ከዓለም አይደለም፣ ከዘረኝነት አይደለም፣ ከጥላቻ አይደለም፣ ከምቀኝነት አይደለም፣ ከእግዚአብሔር ቃል ነው። እንዴት ደስ እያለኝ የጌታን ቃል እየነገርኳችሁ እንዳላጠይቁኝ እየሰማችሁኝ ከሆነ እናንተ ደግሞ 10 ሰው ጋር ይሄ መልእክት አድርሱ። ቶሎ ብላችሁ ሼር የሚለውን ምልክት ንኩትላችሁ ከኔ ጋር ከሆናችሁ በዚህ ሰዓት ላይ። ስለዚህ ሰዎች ሲጠይቋችሁ ኢየሱስ ምን አይነት አምላክ ነበር ካላችሁ በጣም ሲምፕል ነበር በሉ። በጣም ሰው የሚወድ ሰው የሚያፈቅር የሁሉ ወዳጅ የሁሉ አፍቃሪ የሁሉ አክባሪ የሚያዋርደ የለም። ይኸውላችሁ የኛ ባህል ምን እንደታውቃላችሁ? የሆነ ሰው ለማዋረድ ከፈለጋችሁ የሆነ ሰው ታከብራላችሁ። ሂውማን ኔቸር ይባላል። የሰው ባህሪ ይባላል። ለሆነ ሰው ለማጨብጨብ የሆነ ሰው እዚህ ጋር ትረግጣለህ በእግር ወደኋላ። this is what we are doing this day አይደለ? እዛ ዝም ብላችሁ ሼር አድርጉት። እየሰማችሁኝ እንዳለ በዛ አላቅ ሲምፕል ነበር። ይዳሰሳል መታ ያቺ በደም ላይፏ የተጨማለቀ ልብሷ በደም የቆሸሸ ሴት አስታዋሽ የሌላት ወዳጅ የሌላት መታ ጀስት ነካችሁ።
እግዚአብሔር ምስክሬ፣ በዚህ ማህበረሰብ መካከል ጌታ ኢየሱስ ባይገባኝ አልቀመጥም። ብዙዎቻችሁ እንደዛ እንደምትሉ እርግጠኛ ነኝ። የገባን እውነት ነው ቸርች ውስጥ እንድንቀመጥ ይሄ መጽሐፍ ቅዱስ ተጣብቀን እንድንኖር የሚያደርገን እንጂ ስንት እባብ ነደፈን እኮ፣ ስንት የሰው እባብ ነደፈን፣ ስንት ክፉ ሰዎች ጦራቸውን ወረወሩብን። የገባን እውነት ግን ይሄ መጽሐፍ እዚህ ውስጥ ያለውት እኔን ንካ ና እኔን ዳስ ባይላይ ኖሮ ና እኔን ተራብ ባይላይ ኖሮ አደጋ ነበር፣ በጣም ከባድ ነበር። ክርስትና በጣም እንዲከብድባቸው ያደረጓችሁ አጠገባቸው ያሉ ሰዎች ናቸው። ያው እንደነ ብርሃኑ አይነት ምናምን ሰዎች፣ የተረገሙ ሰዎች አሉ። ጌታን የማይወዱ ወንጌል የማይወዱ ሰዎች በጣም አሉ። እኔ በተለይ ከሙስሊም መጥቼ ይላል እና ሙና ጌታ ኢየሱስን ኦልሬዲ ስለገባሽ ደስ ይላል። በቃ ገብቶሽ ነው የመጣሽው ወደ እኔ ኑ ባይል ኖሮ በጣም አደጋ ነበር። አሁን የሚላችሁ ነገር ረሃባችሁን ጨምሩ፣ ይጡስ አለቀ። ሲሳካላችሁ ሞር ኢየሱስን ፈልጉት፣ ስታጡ ሞር ኢየሱስን ፈልጉት፣ ሲደላችሁ ሞር ኢየሱስን ፈልጉት፣ መድረስ የምትፈልጉበት የሆነ ቦታ ስደርስ ሞር ፈልጉት። ሁል ጊዜ የሚፈለግ ነው፣ ሁል ጊዜ የሚናፈቅ ነው፣ ሁል ጊዜ ከእናንተ ጋር የሆነ አታችመንት የሚፈልግ አምላክ ነው ያለን። እግዚአብሔር ምንም አልጎደለበትም። 1000 ጊዜ 1000 እልፍ ጊዜ እልፍ አላፍ መላእክቶች ያመልኩታል። ጎሎበት አይደለም። ከሰው ልጅ ጋር ግን ፌሎሺፕ ይፈልጋል። ያን ፌሎሺፕ ለዛን የሚፈልጋችሁ ዛሬ ቁጭ ብላችሁ የሰማችሁኝ እዚህ ውስጥ ያላችሁ በአጠቃላይ ተደብቃችሁም እጃችሁ እስኪደክማችሁ ለስልካችሁን እንዲይዛችሁ ቁጭ ያላችሁ ሰዎችም ሁላችሁንም ጌታ ይባርካችሁ። እንኳን ገባችሁ፣ እንኳን ሰማችሁ፣ በያላችሁበት እንኳን አያችሁ። ሪከርድም አድርጋችሁ ነገር ለመልቀቅ ሞክራችሁ አልተሳካላችሁ፣ እንኳን አልተሳካላችሁ። ቢካዝ ይህን መጽሐፍ ቅዱስ ለማንም ሼር አታደርጉም፣ ሰው አይወደውም። የዚህ ጠላት አሁን በጣም ብዙ ነው። የዚህ መጽሐፍ ቅዱስ ጠላት በጣም ብዙ ነው። ከምንም ጊዜ በላይ እግዚአብሔር ተክዶ ኢየሱስ ተክዶ ግን እንዳልተካደ ፕሪቴንድ የሚደረግበት ሞመንት ቢኖር ይሄ ጊዜ ነው። በጣም እሺ፣ በጣም በደስታ እሺ። በኢንቦክስ በኩል ጻፍልኝ፣ በቴሌግራም ደውላለሁ ወይ ደግሞ ስልኬን የቴሌግራሜን ድሮፕ አደርግልሃለሁ። በጣም ደስ ብሎኛል ዛሬ። ኒኮ እንጨርሳለን። አንድ ይችኛዋን አንብበናት 20 እና 21 አንብበን እንጨርስ። እሺ ቴንክ ዩ። አብረን እያገለገልክ አሁን የምታለቅሱ እሺ፣ አሜን አሜን። ምን ይላል? እናንተ አሁን የምታለቅሱ እናንተ አሁን የምታለቅሱ ብፁዓን ናችሁ ኋላ ትስቃላችሁና። ተመልከቱ እንግዲህ ይሄ ይኸውላችሁ አሁን ቬሪ ከባድ ነው። ለቅሶን መቀበል እጅግ በጣም ከባድ ነው። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ለቅሶ ማታ ይሆናል፣ ጠዋት ደስታ ይሆናል ይላል። እስኪነጋ የሚያለቅሱ ሰዎች ይኸውላችሁ ተመልከቱኝ። እስኪነጋላቸው የሚያለቅሱ ሰዎች ቀን በሚስቁ ሰዎች መሳቂያ ናቸው። ቀን የወጣላቸው የሚመስላቸው ሰዎች they just laughing ጊዜ እነሱ እንደሆነ የሚያስቡ ሰዎች ይስቃሉ። አሁን የኔ ጊዜ ነው ያንተ ፌል አድርጓል ብለው የሚያሽካኩ ሰዎች ሌሊት ጠዋት ሲመጣ የነሱ ጠዋት የለቅሶ ነው። ተመልከቱ፣ ስሙ። ጠዋት ማታ ለቅሶ ነው፣ ጠዋት ደስታ ይሆናል። ኢየሱስ እንደዚህ ያለ፣ እናንተ የምታለቅሱ ብፁዓን ናችሁ። ስለዚህ ሰው እንባም ስትረስ ማድረግም መጨነቅም መከፋትም መገፋትም መታመምም በትክክለኛ መንገድ እየሄዳችሁ ፔን ውስጥ መግባታችሁ ሰው ያ ለቅሶ ክፍያ ያለው ማለት ነው። ዶንት ሪጀክት። አንዳንድ ሰዎች ማታቸው ላይ እነዚህ ሌቦች ጋር ይሄዳሉ። የሚፈወሱ ይመስላቸዋል። ብር ሲሰጡ የሚያመልጡ ይመስላቸዋል። ስላጨበጨቡላቸው በጣም ስላጀቧቸው የሆነ ነገር የሚያመልጡ ይመስላቸዋል። ሌሊታችሁ እንደቀጠለ ነው የሚቀጥለው።
ሰው አያስጥላችሁም። በህይወት የሚገጥማችሁ ሌሊታችሁን ማንም አያስጥልህም። ይሄ በጣም ያማቸዋል። ኦፍ ኮርስ ይሄ አንዳንድ ጊዜ እውነት ሲነገር ሊከብድ ይችላል፣ ግን ሪያሊቲ ይሄ ነው። የሌሊት ለቅሶ በአንድ ነገር ብቻ ነው የሚታበሰው የሚታሸው፣ በዝማሬ። እሺ እስቲ መዝሙር በሉ እስቲ። በመዝሙር ነው። ይህን የእግዚአብሔርን ቃል ጠቅሼ ነው የምነግራችሁ። መጽሐፍ እንደዚህ ይላል፣ በሌሊት ዝማሬን የሚሰጥ የሚል ቃል አለ። አያችሁ የዝማሬን ጉልበት። አሁን ለምሳሌ መዝሙር ኃይል የለውም እየተባለ ነው አለ። አሁን በየሚዲያው ፓወር የለውም መዝሙር የለም። መዝሙር እንደው ማናየው ኦፍኮርስ ብዙ ትልቁ አንዳንድ የኔም ሰዎች ደረታቸው የሚያብጠው ገና በ1 ሚሊዮን 2 ሚሊዮን በ3 ሚሊዮን ልቡ ሰው ሁሉ ሊፈነዳ ደርሷል። በጣም ብዙ ተከታይ እንዲኖረን የእግዚአብሔር ፈቃድ አይደለም። ብዙ ተከታይ ብዙ አድናቂ እንዲኖረን የእግዚአብሔር ፈቃድ አይደለም። ጥቂቶች ናቸው የሚመጡት። እነዛም ጥቂቶች የኢየሱስ ተከታይ እንጂ የኛ እንዲሆኑ የእግዚአብሔር ፈቃድ አይደለም። ሊያስመልሳቸው ይችላል። ይሄ ቢሬድ አንዳንድ ሰዎች እንደዚህ ነው። በጣም ለመታወቅ እነሱ ስለታወቁ አንተ እንዴት በነውር ይቀናል? ክብራቸው በነውራቸው ነው የሚለው መጽሐፍ ቅዱስ። እኔ መጽሐፍ ቅዱስን ያነበብኩት ኢየሱስን መጥተው ማርቆስ 1:35 ላይ በከተማ ሕዝብ ተሰብስቦ እየጠበቀ ነው ሲሉት ማርቆስ 1:35 አልመጣም ነው ያለው። እኔ ወደ ሌላ አብ ጋር ያወራሁት በጸሎት ሰዓት ተነጋገርኩት ወደ ሰፈር ወደ መንደር መሄድ ነው። አንተ እንዴት አድርገህ ነው እንዴት ትችሉታላችሁ? ይሄን እንዴት ትቋቋሙታላችሁ? ይሄን የምነግራችሁ እውነት በህይወት ዘመናችሁ ከያዛችሁት አሁን ካለው ግርግር ነፃ ትወጣላችሁ። እግዚአብሔር ነው ምስክሬ። በፍጹም ግርግር ውስጥ አትገቡ። ቴንክ ዩ ሳራ፣ ቴንክ ዩ ሶ ማች። አንድ ማደንቀው አለ፣ አንድ የምከተለው አለ፣ አንድ ሂሮ አለኝ፣ አንድ ጀግና አለኝ፣ አንድ መሲህ አለኝ፣ አንድ አዳኝ አለኝ፣ አንድ ንጉሥ አለኝ። እሱም የናዝሬቱ ጌታ ኢየሱስ ይባላል። አይኔ ከሱ ላይ ንቅንቅ ማይል ማለት ነው። የክፉ ቀኔም የደግ ቀኔም፣ የማግኘት ቀኔም የማጣት ቀኔም፣ ለእኔ ክብር ለእኔ ድል ዋጋ የከፈለ ኢየሱስ የሚባል መሲህ አለ። አያችሁ? ረሃብ 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 መንፈሳዊ ምን ረሃብ ይልቀቅባችሁ። ወራት ያስቆጠራችሁ መዝሙር ከሰማችሁ ወራት ያስቆጠራችሁ እንደው በጌታ ወደዚህ ጥቁር መጽሐፍ ተመለሱ። ዞረ ማንም ማየት የሚያቅት ዲዩ ሪመምበር ያንን ሀብታም ሰውዬ መጽሐፍ ቅዱስ ላይ ዘኬዎስ የሚባለውን ሰውዬ ታስታውሱታላችሁ? መጽሐፍ እንዲህ ይላል፣ ከህዝቡ ብዛት የተነሳ ኢየሱስን ማየት አልቻለም። ዘዴ ዘየደ። ምን አለ? ዛፍ ላይ ወጥቼ ቢሆን አየዋለሁ አለ። የኔ ሂሮ እሱ ነው። የኔ የበላይ እሱ ነው። የኔ ስጮህለት የሚያምርብኝ እሱ ነው። እኔ ማየት የምፈልገው ኢየሱስን ነው። ሀብታም ነው እኮ። እንዴት አንድ ሀብታም አንድ ባለጠጋ በአገር በምድር የተከበረ የተመሰገነ ሰው ብዙ ተከታይ ያለው ሰው ሁሉ የሚሰግድለት የሚያውቀው ሊረዳቸው የሚችል ሰው ምን ይለኛል ሳይል ዛፍ ላይ ወጣ። ለማን ነው ይሉንታ ያጣችሁት? አሁን ሶሻል ሚዲያው ለማን ነው ይሉንታ ያጣው? የፈለገውን ይበለኝ ብሎ ይመጣና ይዘረግፈዋል። ይዘረግፈዋል። እኔማ ታገላለሁ፣ ደሜን ማፈስለት። ለማን የምታገለው? ማንም ማየት የምትፈልጉት በጣም የናፈቃችሁ ማን ነው ማየት የፈለጋችሁት? ጥላቻ ያለው ጥላቻ እየሰጠ ነው። ፍቅር ያለው ፍቅር እየሰጠ ነው።
ኢየሱስ ያለው ኢየሱስን እየሰጠ ነው። አጋንንት ያለው አጋንንትን እየሰጠ ነው። ሰው ሁሉ ያለውን እየሰጠ ነው። እና ሲደክማችሁ ዴድ ቤዳችሁ ላይ ሆናችሁ የምትጠሩትን ጌታ ባታስቡት። ካሁኑ በጉብዝና ወራት ነው የሚለው። ጉብዝና ወራታችሁን ለማን ነው እየገበራችሁ ያላችሁት? አሁን በጣም ብዙ ሰው ጉብዝናውን እየገበረ እንደሆነ ታውቃላችሁ። እየገበሩ ነው። ከዚህ ዓመት እስከዚህ ዓመት የእንትና ባህሪያ ነኝ፣ በዚሁ ቀጥላለሁ። የእሱ ባህሪያ የእሱ ደጋፊ ነኝ እኔ። እንዳያምራችሁ ኢየሱስ መቼም ዘመን ላይ ፌመስ ሆኖ አቅም አይሆንም ከዚህም በኋላ። ባሉ ተሸጋሸጉና ነው ጠባብ ውስጥ ግቡ ነው ያለው ኢየሱስ። ሰፊው መንገድ ላይ የለውም። ሄዱ እናንተ እዛ ጨፍሩ፣ ከፈለጋችሁ ሄዱ እናንተ እዛ ጩሁ። የኔ መንገድ በጣም ጠባብ ናት፣ እዛች ውስጥ እናናግባ። እሷ ውስጥ ለመግባት ደግሞ ማራገፍ የሚገባን የብዛቱ ጣጣው ብዛት። ጣጠኞች ነን። አግዘን አውጣን፣ አግዘን እርዳን እና እንድትራቡ እባካችሁ እንራብ። ምን እንራብ? ጌታን መራብ በቃ። ዘምር ዘምር እያላችሁ ከሆነ ጤነኛ ነገር አላችሁ። እዚህ ጋር መዝሙር የሚላችሁ ከሆነ ጸልይ የሚላችሁ ከሆነ የእግዚአብሔርን ቃል አንበብ የሚል ከሆነ ለሰው መልካም ነገር አስብ፣ ቅን ሁን። በቃ የሚጠላህንም ለመውደድ ሞክር፣ ታገል። ሃቭ ዩ ትራይድ? የሚጠሏችሁን ሰዎች ለመውደድ ሙከራ እያደረጋችሁ ነው? መውደድ ከብዷችኋል። ኦፍ ኮርስ እሺ፣ ለመውደድ ሙከራ። እኔ እየሞከርኩ ነው። አንድ ሚዲያ ላይ እንደዚህ አይነት አባባል ነበረ። ስቲል አም ትራይንግ። ልቤ ያበጠብኝ ሰው አይደለም፣ የምሞክር ሰው ነኝ። በምን እንዳልተናገሩ አላውቅም፣ ግን የሆነ ቫይራል የሆነ ቋንቋ ነው ቋንቋ ሶሻል ሚዲያ ላይ። እግዚአብሔር ምስክሬ በምን እንደነበር ግን አላስታውስም፣ አላውቅም፣ መነሻውን አላውቅም ሲባል ነው የሰማሁት። ሰዎች በጣም ይሉታል። አንተ ሞክራል ያልከው ሰውዬ ምን እንዳልክ አላውቅም፣ ግን አንተም መጽሐፍ ቅዱስ ለማንበብ ሞክር፣ ለመጸለይ ሞክር፣ ቅን ለመሆን ሞክር፣ ጌታን ለመውደድ ጌታን ለመከተል ሞክር፣ የኢየሱስ ክርስቶስ ቲፎዞ ለመሆን ሞክር። ተወፍዛለሁ፣ በደንብ ነው የምትወፍዘው። እና በመጨረሻው ዘመን ረሃብ እለቃለሁ አለ በሰዎች ላይ። ግቡና አንብቡ ሚልክያስ ላይ። ረሃብን እሰዳለሁ። ይሄም ረሃብ ይላል የምግብ አይደለም አለ የእግዚአብሔር ቃል። ረሃብ ሰው ሁሉ ጠውልጓል። አሁን እንደሚጮት እንዳይመስላችሁ ብዙ ሰው እግዚአብሔር አምላክ ምስክሬ ከፍተኛ ድርቅ መጥቶታል። ሱፍ ለብሶ እንደኔ እንደዚህ ለብሶ ቁጭ ብሎ ውስጣችሁ በድርቅ መመታቱን የሚያሳውቀው በብዙ ሰዎች ለምን እንደተመቱ የምታውቁት ወጥተው የሚጮትን ስሙት። አንድ የእግዚአብሔር ነገር የለበትም። እንደውም የእግዚአብሔር ነገር እዚህ ውስጥ አለ ብለው ሌላ ታሪክ ውስጥ ህዝብ ገብቷል። እና እምቢ በሉ በቃ። ማለት በቃ መለየትን አትፍሩ፣ መገፋትን አትፍሩ፣ መጠላትን አትፍሩ። በጣም የሰው ልጅ ፍርሃት፣ ትልቁ ፍርሃት እዚህ ዓለም ላይ በሰው ሪጀክሽን አንወድም። አክሰፕት ጥሩ ነገር ይዘህ መልካም ነገር አስበህ በመልካም መንገድ ላይ ቆመ። ሪጀክሽን ኢዝ ጉድ። እኔ አይደለም ያልኩት፣ እኔን የጠሉ ሰዎች ሁሉ እናንተን ይጠሏቸዋል የተባለ። እኛ ደግሞ ለመውደድ የምንሰራው ከፍተኛ ድራማ ማስክ። ኬፋ ማን ነው ካሏችሁ ከጠየቋችሁ ለመጠላት የሚፈልግ ሰው ብላችሁ ነገሯቸው። ከዚህም በኋላ ዘረኞች እንዲጠሉኝ፣ ከዚህም በኋላ ውሸታም አስመሳይ ሰዎች እንዲጠሉኝ በደንብ ነው የምሰራው። መጠላት በጣም የኔ ፌቨራይት ነው። እንድጠሉኝ ነው የምፈልገው። የማምነውን እውነት እየነገርኳችሁ ከጠላችሁኝ አም ሶ ሃፒ ግሬትፉል። ሰማችሁ? ሶኬ ወንድሜ ችግር የለም። ምክንያቱም ያለው ቫይብ ነው እንደዛ እንድታስብ ያደረገ ኖ ፕሮብሌም፣ ችግር የለም። ኢየሱስ ያለው በጣም ትወደዳላችሁ፣ ትወደሳላችሁ። አሁን እኮ እያሉ ያሉት ምን መሰላችሁ? ሶሻል ሚዲያ ላይ እስቲ አንብቡ ሂዱና፣ 1 ሚሊዮን ሰው ተጠግቷል። ቪውን ስክሪንሾት አድርጌ እለቅላችኋለሁ። በአንድ ቀን ተኩል ወደ 890 ሺህ ሰው አይቶታል ፖስት ያደረኩትን እያሉ ያሉት የነሱ ደጋፊዎች። እነዚህ ፌስቡክ ከፍተው አንድ ሌባ ነቢይ ታውቃላችሁ፣ ብቻውን 50 ተከታይ አለው፣ 50 ፌስቡክ ድረገጾች አሉ። የተለያዩ ሰዎች እየገቡ ሲጽፉላችሁ ብዙ ይመስሏቸዋል፣ እንዳደነግጡ። ህዝቡ ግን ማኒፑሌት ተደርጓል። ያስ ምልክቱ የብዙ ሰው ተከታይ ማግኘት የእግዚአብሔር ካንተ ጋር አብሮነት ምልክት አይደለም።
አሁንም የሆነ ፖፖ ነገር ካለ ሞክሩ አንዳንዶቻችሁ። ይሄ የሚያቅለሽልሽ እውነት ስለሆነ ማለት ነው የምነግራችሁ። ተከታይ ብዙ ፎሎወርስ አለህ ማለት እግዚአብሔር ካንተ ጋራ ነው ማለት አይደለም። እኔ በጣም የሚጠሉኝ ሰዎች በጣም ይሰሙኛል። ምን ታደርገዋለህ አንድ ወዳጅ ሲባል ኬፋ ላይ ደምህ እየፈላ እየጠላኸኝ ቸርች ውስጥ አንድ ወዳጅ አለ። እኔ ተሳክቶልኛል። እኔ በዛ ጌታን እንጂ እንድትወድ ያደረግኩት ሌላ አይደለም። ትንሽ ላለቀ ምን አረግልህ? ምን ታደርግልኛለህ? ምን አረግልሃለሁ? ቀስቶች ሁሉ ወደ ኢየሱስ ናቸው። ዳይሬክሽን ረሃቡን ተቀላቀሉ። ጥሬ አም ጀስት ኢንቫይቲንግ እዚህ የተቀመጣችሁት ሰዎችን ማንም ሰው እሱን እንድትመስሉ ጌታ አይፈልግም። ማንንም ሰው እንድትመስሉ፣ ማንም ሰው በራሱ ሼፕ አፕ እንዲሰራችሁ የእንትና እንድትሆኑም እግዚአብሔር አይፈልግም። የአጵሎስም የኬፋም የጳውሎስም እንድንሆን አለም የተጠራ ነው። የክርስቶስ ነው። ምን አረግላቸዋለሁ? አጵሎስ ተከለ። ገባችሁ? እግዚአብሔር ያሳድግ ነበር። አሳዳጊ እግዚአብሔር ነው። የቱም አገልጋይ ወንጌል ማስተማር ከጀመረ ዳይሬክሽኑን ወደ ኢየሱስ ካላደረገላችሁ ዴንጀረስ ወርሺፕ ውስጥ እንደ ቀልድ የምትገቡት እነሱን ማምለክ የምትጀምሩት ደግሞ በዚህ በጣም ነው የሚሰሩት። ነው ድምፃቸውን ይቀይራሉ፣ ስታይላቸውን ይቀይራሉ፣ ዳሰስ ያደርጓቸዋል። አቴንሽናችሁ ኤቭሪቲንግ እዛ ላይ ነው የሚሆን። ወይት አንድ ጊዜ ጠብቁ። ኪቦርድ ይዞ መጥቶ ነው ይውሰድ ከዛ ውስጥ ገብታችኋል። ምነው ነገር እኔ በጣም ስለምወዳችሁን እየነገርኳችሁ ያለሁት ዳይሬክሽን ወደ ኢየሱስ ያላደረገ ነገር ሁሉ ረሃባችን ወደ ኢየሱስ ካልሆነ በጣም አደጋ ውስጥ ነው ያለነው። በቃ ሰዎች ካገለገልናቸው በኋላ ካየናቸው በኋላ ጤና ይስጥልን ፓስተር፣ እሺ ቆይ ላውጣው። እሺ አንድ ጊዜ ይቅርታ። እሺ ይቅርታ በይው ፓስተር። እሺ ዳይሬክሽናችን ወደ ኢየሱስ የማይመራ ወደ ኢየሱስ ክርስቶስ የማያደርሰን ቬሪ ዴንጀረስ አይሰራም። እመኑኝ። አሁንም ትላንት ያልኩትን ደግሜ ልንገራቸው። እኔ እያልኩ ያለሁት በቪኤቶች በምናምን ለምን ታጀቡ ለምን እልል አላችሁ እያልኩ አይደለም። የአንድ አገልጋይ ካራክተር ግን በዛ መንገድ ላይ አይደለም። ሪል የአገልግሎት መንገድ አይደለም ነው። እሺ ሰማችሁኝ የምለው ነገር ሪል አገልጋይ ከሆነ የዚህ የመጽሐፍ ቅዱስ አስተማሪ ከሆነ you don't have to ማጀብ you don't have to ግርግር መፍጠር። ቁጭ ብለህ ጉባኤ ጠብቅ። መጽሐፍ ቅዱስን ዘርግቶ ቆሞ ልክ እንደሚያስተምሩ ሰዎች አስተምሮ አርፎ ውልቅ ብለህ ውጣ ነው እያልኩ ያለሁት። ኒው ጄኔሬሽን ከሰማችሁ ማለት ነው። ሉቃስ 6 ላይ አሁን ሳስተምር የነበረው ኢየሱስ ከደቀ መዛሙርቶች ጋር ከተራራ ወረደ፣ ወደ ህዝቡ መጣ፣ ተቀላቀለ፣ ቆመ። ከተለያየ ከተማ የመጡ ሰዎች ሁሉ በአጠቃላይ መጥተው ተሰብስበው እርሱ ጋር ቆሙ። ከዛስ ሊሰሙትና ከዛ ሊፈወሱ ይጠባበቁ ነበር። እና ይሄን ቀደን እንጣልና በቃ እናምልካችሁ። አሁን እኮ ከፍተኛ ማስገደል ነው እኮ እየተካሄደ ያለው። እሺ እናንተ ለምን እናምልክ? ያምልኳችሁ እናምልክ ያልኩትን ይቅርታ። ያው ፒፕሉ ያመለካችሁ ስለሆነ በቃ በዚሁ እንደዚህ ወርሺፕ ያደርጓችሁ ይቀጥሉ። ህዝቡ አያልቅ መቼም። ያው ለምንድን ነው የምንቃወማችሁ የምታስቡት? እየተቃወምናችሁ እኮ አይደለም። ይሄን እውነት እኮ ነው። እኛ የመጣ ነው ጌታን ፈልገን ነው በቃ ማለት። አሁን እኮ በጌታ የነበሩ ሰዎች ስለፈሯችሁ ስለማያወሩ ነው እኔ ቁጭ ብዬ ይሄንን ቃል እያነበብኩላችሁ ያለሁት።
በጣም በጣም ተያይዘን ብናድግ ረሃባችንን በቃ ሪፍሌክት ብናደርግ ተርበናሃል ኢየሱስ በቃ እናንተ የተራባችሁ ብፁዓን ናችሁ። ይኸው 6 ላይ ያነበብኩ ያለሱ ነው። ረሃብተኞች እናንተ የተጠማችሁ ብፁዓን ናችሁ ትጠግባላችሁ። እና እውነት ስለነገርኳችሁ ጠላት ሆንኩባችሁ ወይ አለ። አንዳንድ ሰዎች እንደዚህ ያስባሉ። አንተ ከማን ተሽለን? እኔ ከማንም መች ተሻልኩ አልኩኝ። ማናችንም አንሻልም ነው እኮ እያልኩ ያለት ቁጭ ብዬ በአይን ያለን ጉድፍ የሚልም አለ። እኔ መች በአይነስ ጉድፍ የለም አልኩኝ። የራሴን እየሞከርኩ ነው። አስገባኝ የሚል አንድ ሰው አለ። እሱን አስገብቼ ሰምቼ ጨርሳለሁ። እሺ አይ ቲንክ እንደ ትናንትና አይነት ስድብ ይገጥመኛል ብዬ አልጠብቅም። ካለ ምንም አይደለም። እስቲ አንዴ እንስማ። ሰላም ኬፋ፣ እንዴት ነህ? ጤና ይስጥልን ወንድሜ፣ እንዴት ነህ? አለሁ። ሰላም ነህ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ያ ጥያቄ አለኝ ለአንተ። ኦኬ ቴንክ ዩ በመጀመሪያ ደረጃ ስላስገባኝ በጣም አመሰግናለሁ። አይዞህ፣ አልሰድብም፣ እኔ አልሳደብም። እንደዚህ አይነት ሰዎች ይገጥሙ ይሆናል። የእኔ ጥያቄ ምንድን ነው? ክርስትና እንድታስረዳኝ እፈልጋለሁ። አንድ በራስ አረዳድ፣ ሁለተኛ ነገር ደግሞ ይሄ ዓለም ኑሮ ያው ታውቀዋለህ፣ ብዙ ምኞት፣ ብዙ ጥሩ መልካም ነገሮች አሉ። መልካም ስልክ ያው እንደ ሰው ስታረጉ ደስ የሚል ሰው ልጅ ደስታን ይፈልጋልና ክርስትናን ስናስብ በቃ ላይክ የዓለም ደስታ ክርስትናን ባላንስ አድርጎ መኖር ይከብዳል። ላይክ እና እስቲ እንዴት ነው የጽድቅ ህይወት ምንድን ነው በመጀመሪያ እና ክርስትናስ እንዴት ነው? እና ያንን የጽድቅ ህይወት ደግሞ እንዴት ነው ሜንቴን አድርጎ ከእግዚአብሔር ጋር ሁሉ ጊዜ ፌሎሺፕ ኖሮክ መኖር የምችሉ? ምክንያቱም ብዙ ዲስትራክት የሚያደርግ ነገር አለ በዚህ ዓለም ላይ። ለምሳሌ አንዳንዴ ከእግዚአብሔር ጋር ግንኙነት እንዲኖር ትፈልጋለህ፣ መጸለይ ትፈልጋለህ፣ ደስ ይላል ከጌታ ጋር ስትሆን፣ ግን ሜንቴን አድርገህ መቀጠል አትችልም። ዓለም እንትን ይላል። በተለይ ደግሞ እዚህ እኔ ኖርዝ አሜሪካ ነው የምኖረው፣ ግን በተለይ እዚህ ውጭ ሀገር ስንኖር ትንሽ ይከብዳልና እስቲ አንተ በጌታ አገልጋይም ነክ በክርስትናም ቆይታል፣ እስቲ አስረዳኝ። እኔ አሁን ብዙ ጊዜ ትምህርቶችን እከታተልና አንዳንድ ትምህርቶች ምንም ውስጤ አይገቡም። እኔ እንዴት እንደምኖር እንዲያሳዩኝ ከልምዳቸው ከእግዚአብሔር ጋር ፌሎሺፕ እንዴት ሜንቴን እንደሚያደርጉ ጸሎትን፣ ግንኙነትን ያንን ነው ማወቅ ፈልገው። እሺ ተሰራ ታንክ ዩ ሶ ማች። አንድ ደቂቃ ብቻ ስጠኝ፣ አንድ ደቂቃ። እሺ ታንክ ዩ ሶ ማች። ታንክ ዩ። እሺ ነው ወሬ ጋሽ ያነሳው ፖይንት የሁላችንም ጥያቄ ነው። ከዚህ ነው መጀመርልህ። የጠይቅን ጥያቄ ክርስትናን እንዴት አድርገን እንኖር፣ በክርስትና ውስጥ ያለውን ህይወት እንዴት ላጣጥም፣ ምናልባት ኮሽን ጠይቃል። እኔ ነገ የእግዚአብሔርን ቃል አንድ ቦታ ሁለት ቦታ ይህንን ቃል የተዘጋጀውትን ቃል የማካፈለውን ቃል ነው ከአንተ ጋር ሼር የማደርገው። ይሄንን ደግሞ እኔ መማምነውና ሁልጊዜም እግዚአብሔር እንዲረዳኝ በዚህ ነው ህይወቴ መምራት እንፈልገው መኖር እንፈልገው። እዚህ ውስጥ ያለ ነው። ከዚህ የሚያመልጥ ሰው የለም። አሁን ከማነበው ቃል ይህን ቃል የምናገኘው ዮሐንስ ወንጌል እጅ ላይ መጽሐፍ ቅዱስ ካለ ዮሐንስ ወንጌል ምዕራፍ 2 አውጥተን ብናነብ ደስ ይለኛል። አብረን እናንብበው። ዮሐንስ ወንጌል ምዕራፍ 2 ላይ አንድ ግሩም የሆነ ታሪክ አለ። ታሪክ አይደለም፣ በቃ ጀስት ህይወት ነው። ይሄ ቦታ ብዙ ሰዎች እንዳየኸው ያለባቸውን የህይወት ክፍተት፣ ችግር ምናምን ደብቀው ሰዎች የሚጨቃጨቁበት ቃል እንደሆነ አንተም ታውቀዋለህ። አንዳንዶቹ
ኬዙን የሃይማኖት ያደርጉትና መጨቃጨቂያን የሚያደርጉት ከምልጃ ጋር ያገናኙትና እዚህ ጋር አማልዳለች እመቤታችን ቅድስት ድንግል ማርያም ይላሉ፣ ሌሎቹ ደግሞ አታማልድም የሚል ጎራ ይፈጠርና የጭቅጭቅ አንድ ለጭቅጭቅ ይጠቀሙታል። ሁለተኛ ወገኖች ደግሞ ነው እዚህ ቦታ ላይ ኢየሱስ መጠጥ አጠጥቷል ህዝቡን፣ ሀፍቱ መጠጣት አለብን መጠጥ የሚሉ ግሩፖች አሉ። እኔ ሶስተኛውን የመጽሐፍ ቅዱሱን ግን ዋናውን እምብርቱን ከአንተ የምነግርህ የመጀመሪያው እዚህ ጋር የምናገኘው ነገር የመጠጥ ሰዎችን የማስከር ጉዳይም አይደለም። እንደጋ ደግሞ የሚነሳውም ስለ ምልጃ የተነሳ ኬዝም አይደለም። ይሄ ምዕራፍ 2 የተጠቀሰው ጥቅስ የሰው ልጅ ራቁትነት፣ የሰው ልጅ ባዶነት፣ የሰው ልጅ ረሃብተኛነት፣ የሰው ልጅ ደግሞ ዝግጅት በጣም ከንቱ እንደሆነ ወይ ደግሞ ሞትና ህይወት የተገናኙበት ቦታ ነው ብዬ ነው የማስበው። የሰው ልጆች የነበሩበትን ጥልቀት ኢየሱስ ክርስቶስ መጥቶ ጋፕ የሞላበት ቦታ። እንደምታውቀው የወይን ጠጅ አለቀ። ምንም አይነት ነገር እዛ ቦታ ላይ ሊሸፍንላቸው በማይችል ሁኔታ ባዶነታቸው፣ ራቁትነታቸው የተገለጠበት ቦታ ነው። ከሰው የሚጠበቀውን ዝግጅት አዘጋጅተዋል። ፈን እያደረጉ ነው፣ እየተዝናኑ ነው፣ ተሰብስበዋል። ነገር ግን ችግር ገጠማቸው፣ ባዶነት ገጠማቸው። ኢየሱስ ክርስቶስ መጽሐፍ እንደሚለው ከደቀ መዛሙርቶች ጋር እንደ ገስት ቁጭ ብሏል። ብዙ ቦታ ላይ መጽሐፍ ቅዱስን ከፍተህ ስታነብ አንዳንድ ቦታ ላይ ይረሳል ኢየሱስ። አሁንም ከቤተ መቅደስ ከ12 ዓመቱ ጀምሮ ረስተውት ሄዱ የሚል ቃል አለ። እንደጋ ደግሞ እዚህም ቦታ ላይ አለ፣ ግን ቦታ የሰጠው የለም። እነሱ የራሳቸውን ላይፍ ላይ ያሉት። አንዳንድ ቦታ ላይ ይረሳል፣ ይተውታል። ሰዎች ትተው በራሳቸው ይሞክራሉ። ማርቆስ 4:35 ላይ ስትመለከት ተረስቷል። እዛ ቦታ ላይ ሰዎች በራሳቸው የሆነ ነገር ፊክስ ለማድረግ ሲታገሉ ሲሰቃዩ ነው የምናየው። እናንተ ያለህበት ሀገር ብዙ በተደጋጋሚ መጥቻለሁ። እንችለዋለን እስቲ እንሞክረው የሚል ትግል ነው ያለው። ያለውን ችግር ለማስቆም እንታገል። ደግሞ እግዚአብሔር አንድ ሰውን የነሳው ነገር ምንድን ነው ካልከኝ፣ ያለመቻል ሰጥቷቸው ለመቻል ሲሰቃዩ ቁጭ ብሎ ያያቸዋል። ይሄ በጣም አንዱ የእግዚአብሔር ባህሪ፣ ሰዎች እስኪጨርሱ ድረስ ያያል። ልክ ይሄ ወይን ጨርሰው እርዳታ we need help እስኪሉ ድረስ ማለት ነው። እነዛም መርከብ ላይ ላይፍ እናውቃለን እንሞክረው የሚሉትንም ዝም ብሎ አያቸው። ተኝቶ ጸጥ ብሎ ጸጥ ነው ያላቸው። ሲደክማቸውን መጥተው እንደውም በውቀሳን የሞከሩት አይተህ ከሆነ እንዴት ዝም ትለናለህ? እየጠፋን አይደል? ከዚህ በፊት ኢቨን እርዳን እንዳሉ አይነት ነገር ነው ሐዋርያቶቹም አክት ያደረጉት። እዚህ ጋር ምንድነው ኬፋ አንድ የገባ ሚስጥር ካልከኝ፣ አለመቻለን አንደኛ ማስቀመጥ፣ ለአንተም ማስቀምጠው ለእኔም እዚህ ጋር ለሚሰሙንም ዊኪያንት ቆይ ልጨርስልህ። ከዛ ሁለተኛው ደግሞ ምንድነው እዚሁ ጋር የምናገኘው አንድ በጣም ቁልፍ የሆነ እመቤታችን ቅድስት ድንግል ማርያም የተናገረችው ቃል አንድ ቃል አለ። ሰዎች በሌላ ሊወስዱት በማይችሉበት መልክ ለአንተ ማስቀምጥልህ፣ የሚላችሁን አድርጎ ዛት ሚንስ እሱን ስሙት። ይሄ ቃል ሁለቴ ነው የተደገመው። ሌላ ቦታ ላይ ኢየሱስ ክርስቶስ በሚጠመቅበት ጊዜ እግዚአብሔር አብ ሰማይ ተከፍቶ መጥቶ ምንድን ያለው? የምወደው ልጄ ይህ ነው እርሱን ስሙት። ኦኬ አሁን ምንድነው የሆን ያለነው? ሀክ የተደረግነው በምንድን ነው? ከዘፍጥረት ጀምሮ የሰው ልጅ እየተሰረቀ ነው የመጣው። ጆሮ ይሰረቃል፣ አመለካከቱ ይሰረቃል፣ ፍላጎቱ ይሰረቃል። ሰይጣን መጣና ከእግዚአብሔር የሰማችሁት ሮንግ ነው አላቸው። ሁልጊዜ የምንሰማው ነገር ነው አፌክት የሚያደርገን። ምንድነው ኬፋ መጥረልኝ ካልከኝ፣ ጌታ ኢየሱስን ብቻ ስማ። ሜቢ መጽሐፍ ቅዱስም አንበብ እያነበብክም ከሆነ የማይገባ ነገሮችም ካሉ እንዲገባኝ እርዳኝ። አንተ መስማት ብቻ ይሆንልኝ። ቢካዝ ሌላው ነገር ሁሉ ዲስትራክት አድርጎናል፣ ረብሾናል፣ ጎድቶናል። ስፔሻሊ አሁን ያለንበት ሁኔታ ዊ ሊቭ ኢን ብሮክን ወርልድ፣ የተሰበረ ዓለም ላይ ዋጋ የሌለው ያለ የሚመስል ሊጠጋገን የሚሞከር ዓለም ላይ ያለ ነው። መፍትሄ የለም። በቃ አለቀ። ሁሉም ሰው ለመፍትሄ የሚሞክረው ነገር ነው የሚሞክረው። እኛ ግን አንድ ነገር ገብቶናል። መጽሐፍ ቅዱስ ኢየሱስን የሚሰሙ ሰዎች እንደሚያርፉ ነው። ወደ እኔኑ አሳርፋቸዋለሁ ብሎ ዝም ብሎ የሚያይን አይመስለኝም። አሁን ቅድም ሉቃስ 6 ላይ የማካፍለውም ቃል ይህን ነው። ከተራራ ወረደ፣ ከደቀ መዛሙርቶች ጋር ከተለያየ ከተማ ሰዎች ተሰብስበው ከሰራፕታ ከተለያየ ቦታ መጥተው ተሰብስበው ቁጭ ብለው ሰሙት፣ ፈወሳቸው የሚል ቃል ነው የምናገኘው። ኢየሱስን መስማት እሱን መጠጋት አይ ቲንክ ቬሪ ኢምፖርታንት ቲንግ
መልስ የለም። ከሌላ አንግል ላይ ብንሞክረው አልቻልነውም። ሁሉም ሰው አንድ ነገር ልነግር የምፈልገው በዚህ አጋጣሚ ብዙ ሰዎች ዲስአፖይንት ሲሆኑ ነው ድምፃቸው በሮንግ ወይ ሶሻል ሚዲያም ላይ በተለያየ ቦታ የምሰማቸው ዲስአፖይንት ሆነዋል። ፍቅር ጠብቀው መጽሐፍ ቅዱስ ይዘናል ከሚሉ ሰዎች ጥላቻ ገጥሟቸዋል። መገፋት፣ መጎዳት በአንድም በሌላም ጽድቅ አለ ብለህ ትጠብቃለህ፣ አመፅ ነው ያለው። ወንድምነት ነው ያለው ታያለህ፣ ጠላትነት ታያለህ። ፈውስ አለ ትላለህ፣ ስብራት የሚገጥምህ። በአንዳንድ ነገሮች ሰዎች ሲሰባበሩ ይቆዩና ዲናይ ወደ ማድረግ ይሄዳሉ። ከዛ በኋላ ይሄን ምናልባት በኢንቦክስ በኩል አንድ የምታነበውን የሆነ ምልክል የምታየው ቪዲዮ አለ፣ መጽሐፍም አለው፣ ልክልሃለሁ። ኢንቦክስ ላይ ቁጥር እናስቀምጥልኝ። ምክንያቱም የሰው ልጅ በተሰባበረ ቁጥር የሆነ ነገር በገጠመ ቁጥር የዛ ነገር ሪፍሌክት እያደረገ ከውስጡ የሚያወጣው ጉዳቱን ማውጣት ይጀምራል። ለምን? በሌላ መንገድ አድርጎ ነው የሚያወጣው። ጠብቆ አቷል፣ ህልውና አለ ብለዋል። ህልውናውን ቼክ አድርጎ የሆነ ጊዜ ሞክሮ አቅቶታል፣ እንዝን ይዞራል ማለት ነው። ስለዚህ ጉዳት የሚያመጣቸውን እኔ በጣም ብዙ ትናንትና ላይቭ ገብቼ እናቴን እኔን ጸያፍ ስድብ አንድ ሰው ተሳደበ ማለት ነው። ኬፋ ምንድነው ማድረግ ያለበት? እዛ ጋር ተረጋግቶ ይህን ሰው አንደርስታንድ ማድረግ ነው። ይሄ ሰው ከመሬት ተነስቷል የሚሳደበው፣ የሆነ ጉዳት ገጥሞታል፣ የሆነ ያሳለፈው ነገር፣ የሆነ የመጣው መንገድ አለ። አይ ሃቭ ቱ ይሄን ሰው አንደርስታንድ ማድረግ አለብኝ። ከዚህ ነው የሚጀምረው። የኔ ባህሪ አይደለም በነገራችን ላይ። አንዳንድ ጊዜ እኔ ልቆጣ እችላለሁ። አንዳንድ ጊዜ ደግሞ መንፈስ ቅዱስ ደግሞ ራስን ስታስገዛው ራስን ይገዛሃል። ካልም ዳውን፣ በቃ ተረጋጋ። ሰዎችን አንደርስታንድ ማድረግ፣ ሲቹዌሽኖችን አንደርስታንድ ማድረግ፣ ያለንበትን የምንኖርበትን ዓለም ሁኔታ አንደርስታንድ ማድረግ ከምንም በላይ። ስለዚህ በርታ። አብረን ደግሞ እኔ በቻልኩት መጠን ከአንተ ጋር ከጎን ቆማለሁኝ። ይሄንን ደግሞ ማውጣት ራሱን የቻለ አንድ ድል ነው በነገራችን ላይ። በቃ እንደዚህ ነገር አስባለሁ፣ በዚህ ነገር ኒድ ሄልፕ ብሎ ማሰብ መናገር ከዚህ ጀነሬሽን የምጠብቀው አይደለም። ቶፕ ነኝ፣ እችላለሁ፣ ደረምሰዋለሁ፣ አፈርሳለሁ ምናምን በሚባልበት ጊዜ አሁን በዚህ ሰዓት ላይ እንደዚህ ሆኛለሁ፣ አግዘኝ፣ እርዳኝ። ቅድም ሳካፍል የነበረው ቃል ይሄ ነው። ጽድቅን የምትራቡ ብፁዓን ናችሁ ረሃብተኞች ይላቸዋል። የምትጠሙ በጥማት ያለቃችሁ ነው ይላቸዋል። እንደዛ እያልን የሚወርደው የእግዚአብሔር ቃል የሰዎችን ያለመቻል ነው። ሞር ሰዎች እስኪሸነፉ ድረስ የሚመታቸው መጽሐፍ ቅዱስ። አልችልም እስክንል ይመጣል። ተጎድቻለሁ እስክንል ይመጣል። ስብራታችን እስክናቅ ድረስ፣ ባዶነታችን እስክናቅ ድረስ እስከ መጨረሻ የተሆነ ሲያቅተን when we are give up he gonna help ይረዳናል፣ ያግዘናል፣ ያነሳናል ካለንበት ሁኔታ። ስለዚህ ሁሉም ሰው አሁን ፌሮ ነኝ፣ እችላለሁ፣ እታገላለሁ ከድካም ውጭ ምንም የምናተርፈው ነገር ስለሌለ አሁን አም ጀስት ጊቭ አፕ ማለት በጌታ ፊት መሸነፍን የሚያክል ትልቅ ድል የለም ብዬ አስባለሁ። አግዘኝ፣ በቃ አበርታኝ፣ አቅም ስጠኝ። አቅም ሰው እየጠየቀ ያለው ከሌላ ቦታ ነው። ቤተሰብ ጋር እየደወለ ነው፣ አካውንቱን እያንኳኳ ነው። ኢት ዳዝንት ወርክ። በገንዘብ በጣም ፓወርፉል የሆኑ ሰዎች ደክመዋል። በእውቀት ፓወርፉል የሆኑ ሰዎች ደክመዋል። የሚበረቱ ሰዎች፣ የማይታክቱ ሰዎች መጽሐፍ ቅዱስ እግዚአብሔርን በመጠባበቅ ላይ ያሉ ሰዎችን ብቻ እንደሆነ ይናገራል። ትመጣለህ፣ ታግዘኛለህ። ስለዚህ ትውልዱ ጨርሷል፣ አላወቀም። የጨረሳችሁ ሰዎች፣ እዚህ ውስጥ ያላችሁ ሰዎች ልክ መጽሐፍ ቅዱስ ላይ ወይን አለቀባቸው እንደተባለ ጨርሳችሁ እንዳላለቀ አክት የምታደርጉ ሰዎች ጨርሳችኋል። በቃ አለቀ። ፌክ ስም እየጠራችሁ የነበራችሁ፣ ዘይት ሲሸጡ የነበራችሁ ሰዎች ለመታጀብም በጣም የተወሰነች ጊዜ ተሳክቶላችኋል። አሁን አልቋል። በቃ ጀስት ጨርሳችኋል። ሰው ሁሉ ጨርሰዋል ብዬ ነው የማምነው። አሁን እዚህ ጋር የመንፈስ ቅዱስ ኢንተርፌር ማድረግ ብቻ የሚጠበቀው እግዚአብሔር እንዲያግዘን ብቻ አግዘን እርዳን ብሎ ማንሳት ነው እንጂ። ቴንክ ዩ ሶ ማች ጋሹ፣ ቴንክ ዩ ስለገባ። ምናልባት መልስ አግኝተ ከሆነ አንዳንድ ነገሮችን ሼር አድርገን እዚህ መካከል አንተን እንሰማለን። የምትመልስልኝ ነገር ካለ ያ ሰምቻለሁ፣ ተረድቻለሁ። ትክክል ነህ። ያው ያልከውን ነገር ተረድቻለሁ። ያው ስለ ጸጋስ ምንድን ነው የምትለው? ጸጋስ እንዴት ነው የሚሰራው? አሁን ለምሳሌ በስራ አይደለም የምትድኑት፣ ወይም ደግሞ ሰው አይጸድቅም። ያው የፈለገ ያህል ስትሰራ ብትውል እውነት ፍጹም የሆነ ህይወት የለም ራስን ወደ ውስጥ ስትመለከት። እና ጸጋ እንዴት ነው የሚሰራው ማለት በህይወት ውስጥ ወይም የእግዚአብሔር ነገር በውስጥ እንዲያድግ
መንፈስ ወይ የመንፈሳዊ ነገር መንፈሳዊነት በውስጥ እንዲያድግ ከዚህ ምድር አልፈ ስለ ዘላለም እንድታስብ ወይ ደግሞ ያው ግባችን ወደ ጌታ ኢየሱስ ክርስቶስ የመጣ ነው የዘላለም ህይወትን ለማግኘት ነው እኮ ያን ነገር በዚህ ምድር ላይ እስካለ ድረስ እግዚአብሔር ኑር እስካለ ድረስ ደግሞ እግዚአብሔር በጽድቅ በማመን ብቻ ነው ምንድነው ወይስ ካመንና ከዳን በኋላ በጽድቅ ለመኖር ጸጋ ያስፈልጋል የሚባል ነገር ሰማለሁ ከአንዳንድ አስተምሮቶች ግን ያ ጸጋ እንዴት ይሰራል በሰው ህይወት ውስጥ አንዳንዴ ትንሽ እንትን የሚለኝ ያው አብሶሉት መልስ እንደሌለ አውቃለሁ ክርስትና ውስጥ ግን እንዲሁ እስቲ ካንተ ያው አንተ በጌታ ቤት ውስጥ ስለቆየ እሺ ስለ ጸጋ መጽሐፍ ቅዱስ የሚናገረው ስለ ኢየሱስ የሚናገር ጸጋ የሚለውን ሲጀምር የሚናገረው ጸጋና እውነትን ተሞልቶ በእኛ አደረ የሚል ቃል አለ። እንደጋ ደግሞ ቲቶ ምዕራፍ 2 ላይ ስትሄድ ደግሞ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትን የሚያስክድ እንደሆነ ወደ እግዚአብሔር የሚያቀርብ እንደሆነ ቲቶ ላይ ቃል ተጽፏል። ሶስተኛ ደግሞ የተጻፈው ነገር በሚያስፈልጋችሁ ጊዜ የሚል ቃል አለ። አሁን ቀደም ወደ አመጣው ቦታ ነው መመልስን። አንደኛ እንደሚያስፈልገን እናውቃለን ወይ? እርዳታ እንደሚያስፈልገን ገብቶናል ወይ? ፍላጎቱ አለን ወይ? ረሃብ አለን ወይ? ለመንፈሳዊ ነገር ምን ያህል ኦፕን ነኝ? ምን ፍላጎት አለኝ የሚለውን ከፍላጎት ጋር የሚያያዘው ጸጋ የሚያግዛቸው ሰዎች ጸጋ የሚያስፈልጋቸውን ሰዎች ነው። እርዳታ የሚጠይቁ ሰዎችና መረዳት መታገዝ ፈልጋሉ የሚሉ ሰዎች ነው። መጽሐፍ ቅዱስ ላይ ያን ምክንያታዊ ሰው ያይተከዋል ምን እንደሚል ተነስ አልጋን ተሸከም ሲለው አለ። ችግር ሲፈጠር እዚህ መልአክ መጥቶ ይሄንን ሲያናውጥ ውሃውን አንስቶ የሚከተኝ ዘመድ የለኝም አለ። ብሌም ማድረግ ጀመረ። ወደ ሌሎች ሰዎች ሰዎችን አታክ ማድረግ ጀመረ። ያለበትን ነገር ማወራት ጀመረ። ኖ ያልኩ ያለሁት ተነስተህ ተመላለስ። ጸጋ ማለት ቃል የመጣውን ነገር መቀበልና ለዛ ነገር መሸነፍ ነው። እሺ ማለት መታዘዝ ይጠይቃል። ያስፈልገኛል ጸጋ። አሁን እኔ ይኸውልህ እዚህ ውስጥ አሁን ያለነው ሁላችንም ኦነስት ነው መሆን ያለብን። ለዚህ ነው ብዙ ሰዎች ዲስአፖይንት የሚሆኑት የመልአክ ዝርያ መካከል የሚቀላቀሉ ይመስላቸው። እዚህ ጋር ትንንሽ የክንፍ ያለው ሰው የለም። ማናችንም ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። ከዚህ ነው የምንጀምረው። ዕለት ዕለት ለመታደስ ዕለት ዕለት እግዚአብሔርን እርዳታ እየጠየቅን ጸጋ እየጠየቅን የምንጓዝ ሰዎች እንጂ ወደ ፍጽምና የገባን ሰዎች አይደለንም። ዳንን እንድናለን፣ እየዳንን ነው የምንቀጥለው፣ እየዳንን ነው የምንጨርሰው፣ ድነን ነው የምንጨርሰው። እየዳንን ነው። አሁንም ድነናል። የተከፈለልን ዋጋ ለእኛ ብቻ ሳይሆን ለአንድ ኤቲስት፣ ለአንድ ቡዲስት፣ ለማንም ሰው ለዓለም ሁሉ ነው የኢየሱስ ደም ይፈስም። አንድ ጊዜ ድኛለው እጨማለቃለሁ የሚሉ ሰዎች መጽሐፍ ቅዱስም አይደግፍም። የተሰጠንም ህይወት ደግሞ እንድንጨማለቅበትም አይደለም። ይሄን እዚህ ጋር ለሁሉ ሰው ግልጽ እንዲሆን ነው። አንድ ድኛለው እንደፈለግኩ ሆናለሁ የሚሉ ግሩፖች አሉ። መጥላት እችላለሁ፣ ዘረኛ መሆን እችላለሁ፣ መግደል እችላለሁ፣ ማመንዘር እችላለሁ፣ እንደፈለግኩ የሆንኩኝ አንዴ ተሰቅሎልኝ የለ ብሎ እንደዚህ አቲቲዩድ ያላቸው አሉ። አይ ጸጋው ኃጢአትን አያበረታታም፣ ይልቁኑ ወደ ጽድቅ እንድንሄድ የሚያደርገን እኔ የተማርኩበት ቤተ እምነት ያስተማረኝ ይሄንን ነው። ሁል ጊዜ ፒውሪፋይ እየሆንን የምንሄደው፣ ሁል ጊዜ እየጸዳን፣ ሁል ጊዜ እየታነጽን፣ እየወደቅን፣ እየተነሳን፣ እየበረታን ነው የምንሄደው። ይሄ ነው ጸጋ። ጸጋ የሚፈልገው ምን አይነት ሰው ነው ካልከኝ፣ አሁንም እርዳታ ፈልጋለሁ አግዘኝ የሚልን ሰው ነው። አሁን እንዳልኩ አይነት ሰዎችም አይደለም። ስለዚህ መንፈስ ቅዱስ ሰዎችን የማያውቅስ ከሆነ አንድ ጊዜ ይቅርታ ይዋል እዚህ ውስጥ አሉ እንደነገርኩ በቃ እንደፈለገን እንሆናለን የሚል ጽሁፍ ያው የሚጽፉ ሰዎች ስላሉ ነው። እንዲህ አይነት እምነትም ያላቸው ሰዎች እንዳሉ ያው እዚህ ጋር ከጽሁፍ ልታገኝ ትችላለህ። እኛ በዛ እናምንም። ጸጋ የተሰጠን ክርስቶስን እየመሰለን እንድንሄድ በህይወት በዚህ ዓለም ላይ ደግሞ ነገሮችን ኦቨርካም እንድናደርግ። አየህ ሐዘን ቢገጥምህ በሐዘንክ ላይ የበላይ እንድትሆን፣ ፔን ህመም ቢሰማ ያን ህመም የምትታገስበት የሚያግዝ ጸጋ፣ መጸለይ ቢያቅትህ እንድትጸልይ የሚያደርግ፣ መጽሐፍ ቅዱስ ማንበብ ቢያቅትህ እንድታነብ የሚያደርግ፣ ሰዎች የምጠላ ከሆነ ሰዎችን እንድትወድ የሚያደርግ ጸጋ ይባላል። ይሄ ጸጋ ለሁሉ የተሰጠው ለተቀበሉት ሁሉ
ውስጡ ለመኖር ለወሰኑ ሰዎች እገዛ ለሚያስፈልጉ ነው የተሰጠው። በዚህ አንግል ነው እንግዲህ እንደ እግዚአብሔር ቃል መልስልኝ ካልከኝ መልስ ይሄ ነው። ኦኬ አሁን ያልካቸውን ነገር እኔ አሁን በህይወቴ ለመተግበር ምን ላድርግ? አሁን ከነገርከኝ ከሁለት ጥያቄ ጸጋውንም በመንፈሳዊ ህይወትም ደግሞ ጸንቼ እንድቆም በሁለት ወይ በሶስት ቃል ከገለጽክልኝ ይቅርታ ካስቸገርኩ። በጣም ጥሩ ነው። በጣም ጥሩ እንዲሁ እንትን ላገኝ ነው እኔ የሆነ ዳይሬክሽን እንዲኖረኝ ነው። ገብቶሃል አይደል? ኦኬ እስካሁን ያወራሁት ነገር ሄልፕፉል ነው ማለት ነው። በመጀመሪያ ልጠይቅህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀብለሃል? ኦር ደግሞ ጀስት ቸርች ብቻ እየሄድክ በዛው ቀጥለህ ነው የኖርከው? ይህን ጀስት ክሊር ብታደርግልኝ መጀመሪያ ደስ ኦኬ ያ የኔ እንትን ማወቅ ከፈለክ እኔ ከ5 ዓመቴ በጌታ ቤት ያደግኩት ማለት ቤተሰቦቼ ክርስቲያን ናቸው። ግን ደግሞ በራሴ ግን በቃ ወጣ ገባ ነው ላይ ክርስትናን ትቻለው ማለት ሳይሆን የዚህ ዓለም ህይወት ትንሽ ባካል አረክም። ኦኬ ባካል አረክም። ኦኬ ባክ ማረግ አልክድም። እሱን በክርስቶስ ማዳን ሁሌ ማምናለሁ። እኔ ያው የሚከብደኝ ጽኑ የሆነ የጸና አለ አይደለም መንፈሳዊነት ነው። ጥሩ ነገር አድቫይዝ አደርጋለሁ ለአንተ ብቻ ሳይሆን እዚሁ ስለሚሰሙኝ ሰዎችም አድቫይዝ አደርጋለሁ። ይሄን ያህል የተግባባን የተማማርን መተን እዚህ ጋር ደርሰናል። አሁን ያለሁበት ከተማ ምንድነው አልከኝ? ካሊፎርኒያ ነው እንትን ያለሁት እኔ ካናዳ ነው። ካናዳ ነው ያለው። ካናዳ ኪችነር፣ ቶሮንቶ፣ ካልጋሪ ወይ አልበርታ ነው ያለው። አልበርታ ካለ ጀስት በጌታ ፊት ነው የምለምንህ የቤተክርስቲያን መሪዎችን ኮሚኒኬት አድርግ። የቤተክርስቲያን መሪዎች እንደነገርኩ ቆይ ከዛ እኔ እናንተ በግል ደግሞ በውስጥ እናወራለን። አንድ ሰው አግኝ፣ ከቤተክርስቲያን ሰዎች ጋር አብራ አሳልፍ፣ ጸሎት ከነሱ ጋር ለመቀላቀል ለመገናኘት ወስን። አድቫይዜ ነው ነገር ከዛ በግል እንደነገርኩ በቴሌግራም በኩል የምናወራቸው ነገሮች ይኖራሉ። አንተ እንደነገርከኝ ስልክ ልስጥና በቴሌግራም አውራኝ እንጂ አሁን ያልከው ነገር ይገባኛል። የቸርች ጉዳይ ግን በደንብ አወራለሁ። ዋና ነገሩ ህብረትን በተመለከተ ህብረትን እንዴት ነው ሜንቴን የምናደርገው? ከህብረትስ ጋራ እንዴት ነው መቀጠል ያለብኝ? ህብረት ውስጥ ያሉ ፕሮብሌሞችን እንዴት አድርጌ ሶልቭ አድርጌ ልቀጥል የሚለው እሱን ነገሮች እኔ እናንተ በግል እናወራለን። ድሮፕ አድርግልኝ ስልክን በኢንቦክስ። በጣም ነው የማመሰግነው ጋሹ አብረን ስራ ሳለፍኩ። ቴንክ ዩ። ኦኬ ቴንክ ዩ ኬፋሽ ይበል። አመሰግናለሁ። ባይ። ያ ዛሬ ስለ መንፈሳዊ ረሃብ፣ ጌታን ስለመራብ፣ ጌታን ስለመፈለግ፣ ሄዶ ጌታን ስለመንካት ከእናንተ ጋር በመካፈሌ በጣም ደስ ብሎኛል። ምክንያቱም ሰዎች የእግዚአብሔርን ቃል ለዚህ ነው እኔ አሁን ዋና ጩኸቴ ቁጭ ብሎ የእግዚአብሔርን ቃል ይሄን ያህል ትዕግስት ኖሯችሁ መስማታችሁ አም ጀስት ወንደሪንግ። ሰው የሚሰማም አይመስለኝም። አሁን በዚህ ስፔሻሊ ሶሻል ሚዲያ ማለት የእብድ ገበያ ነው። ሰው የፈለገውን ነገር እያመጣ የሚሸጥበት፣ የሚለጥፍበት፣ የሚያነሳበት ነው። ሶሻል ሚዲያ አደጋ ስለሆነ ተጠንቀቁት። ይዶን ነው ማን ምን እንደሆነ እዚህ ውስጥ አታውቁም። ማን ምን እንደሚጽፍ አታውቁም። ማን ምን እንደሚናገር አታውቁም። ሁሉም ያለውን መጥቶ ይሸጣል። እዚህ ላይ በርበሬውን ይሸጣል፣ ጨውን ይሸጣል፣ ሚጥሚጣ ይሸጣል፣ የሆነ ነገር ይሸጣል። ሚጥሚጣ የገዛችሁ ሰዎች በቃ ታብዳላችሁ። እና ብዙ ነገር ነው የሚለቀቀው። ለዚህ ነው በቃ አንዳንድ ሰው አይኑ ያቃጥለዋል፣ ምናምን ይጮሃል። አሁን ለቆብኝ ሄደው እና ሚጥሚጣ ነጋዴዎች አሉ ቲክቶክ ላይ በጣም ብዙ ሰዎች ሲቃጠሉ አላያችሁ? ይለበለባሉ ሰዎች። ስለዚህ መርጣችሁ ስትገበያዩ ምረጡ። ገበያ አያችሁ። ለዚህ ነው ሰው ከገበያ አንድንም ገበያ ውስጥ ነው ያላችሁት። ኦልሬዲ አንዴ እዚህ ስንገባ አንዳንድ ሰዎች ያዝኑልኛል። እኔ ኬፋ እባክህ እንደው ይቅር ሚዲያ ላይ እና እኔ ዞር ካልኩኝ እኮ እናንተ መቃጠላችሁ ነው መፈጀታችሁ ነው። እና እግዚአብሔር ይጠብቃችሁ። መርጣችሁ እንድትበሉ መርጣችሁ የምትሰሙትን ሰዎች። ለዚህ ነው መጽሐፍ ቅዱስ ምን እንደምትሰሙ ተጠበቁ የሚለው። እኔ አንዳንድ ጊዜ ሶሻል ሚዲያ መራቅ አንችልም። ሶሻል ሚዲያን የድሮ አባቶችን ቢኖሩ ቻንሱን ቢያገኙ በዚህ ያገለግላሉ። ተሞክረዋል። በሴሼልስ የሚባል ሬዲዮ ተሞክረዋል። በጋዜጣ ተሞክረዋል። ሰው እዚህ ጋር መጣ፣ እዚህ ጋር ደርሰናል። እዚህ ጋር ከመጣን ደግሞ ያለንን ስም ተጠቅመን ኢየሱስን ነው ግሎሪፋይ የምናደርገው። አለቀ። ይሄ የኔ ፔጅ እንደነገርኳችሁ ከ600,000 በላይ ነው።
ሁሉንም አንድ ላይ ስታመጡት ያን ያህል ይጠጋል። አቢዩዝ ማድረግ አልፈልግም። ወንጌልን በተቻለ መጠን በጥንቃቄ መምከር ካለብኝ በጥንቃቄ ለመምከር አምሬዲ። ስለዚህ የገባችሁ ሰዎች በአጠቃላይ አመሰግናለሁ። እስቲ ለአንድ ሰው ብቻ ድልስጥ። እስቲ ለአንድ ሰው ለማን ልስጥ? እስቲ ማን አለ? በጣም ብዙ ሰው አላችሁ፣ ግን ስፔሻል ሰው ማን ነው? ስፔሻልም ሰው ማለት ሌላ ጋር እንዳትወስዱት። የሆነ በጣም የሆነ ስፔሻል ነገር ተናገር መውጣት መጠየቅ ፈልጋለሁ የሚል ሰው እስቲ ይሄንን በጣም ያለማቋረጥ አንድ እንትን አይቻለሁ። let me give chance እሺ ለዘሪሁን ልስጠው። ዘሪሁን ሻንቆ ይላል። እሺ እሺ ሌላ እሺ አበባየሁ ሁለት ሆናችሁ ገባችሁ። ሁለት ደቂቃ። እሺ ሁለት ደቂቃ ለሚ ጊቭ በላይ ለአንተ ልስጥ መጀመሪያ። በላያ ቴንክ ዩ ፓስተር። ሰላም እንዴት ነህ በላያ? ሰላም ነህ? ሰላም። ከኔ ጋር ነበር ቆይተሃል? ያካፈልኩትን ነገር ሰምተሃል? ቆይቻለሁ። ትናንትም ነበርኩኝ፣ ዛሬ ጥሩ ጊዜ ነበረን። ዛሬ በጣም ትናንትም የሚገርም ነው፣ ዛሬ እግዚአብሔር ይመስገን። ኢየሱስን ስንሰማው ስለ ኢየሱስ ስንሰማ ልባችን ይቃጠላል፣ ደስተኛ እንሆናለን። ዲሳፖይንት አያደርገንም። አየህ፣ ለዛ ነው ስለ ወንጌል ላይ ፎከስ አድርገን ነበር ስናወራ ነበር፣ ትናንትም ዛሬ። አንዳንድ ብዙዎቻችን ገብተዋል። ከክርስቲያን ቤተሰብ ብንወለድ አንዳንድ ያልገባን ነገሮች አሉ። ድምፅህን ትንሽ ያርቆብኛል። ህይወትን መኖር እንዳለብን ሳንማር ቸርችም በቤትም ሳይነገረን እንዴት ብለን የክርስትናን ህይወትን መኖር እንዳለብን እንደሚገባል ያልተነገሩን ብዙ ነገሮች አሉ። ዓለም ትይዘናለች። ውጊያው በጣም ኃይለኛ ነው። በምድር ላይ ያለው የጠላትን ውጊያ ግሬት ጃይንት ባታል በምድር ላይ የተካሄደ ያለው ሰውም እንደሚገባው የክርስትናን ህይወትን ሳይኖር እንዲኖር የጠላት ውጊያ በጣም ነው ያለው። በሚዲያው በኑሮም በሁሉም ነገር ላይ ማለት ነውና የቅድሙ ልጅ ስሙ ሚካኤል እና ጥሩ በቃ እየመለሰለት ነበር። ጌታ ይባረክና እንዲህ አይነት ክርስቲያኖች ብዙ አሉ። ቸርች እንዴት ብለው መኖር በቅድስና ውጊያ እንዳለም ራሱ ያገባቸው መጽሐፍ ቅዱስ ላይ ግን ሲናገር በዓለም ሳላችሁ መከራ አለባችሁ ነው የሚለው እና ውጊያው ከባድ ውጊያ አለ። ክርስትና ህይወት ቀላል አይደለም። ሲታይ ከኋላቸው ጠላት የሚያመጣው ዓለምን እሰጥሃለሁ ወድቀህ ብትሰግድልኝ የማይሰጠው ነገር የለም፣ ጊፍት የለም። ጌታ ተቀብለው ከቸርች እንደወጡ ማለት ነው። ኢየሱስ ክርስቶስን ብቻ ይተውላቸው እንጂ የማይሰጣቸው ነገር የለም። ትዳር ይሁን ሚስት ይሁን የፈለገውን ነገር እሰጥሃለሁ፣ አንተ ብቻ የክርስትናን የቅድስናን ህይወትን መኖርን ብቻ ካቆም ሌላ ነገር የለውም። እሱ ወዲያ ስላለም ንብረት ስላለው ነገር ምንም ነገር ከሄደ አይሰጠው። እንሰማለን ሚዲያ በአሁኑ ሰዓት ላይ እየተካሄደ ያለው ሰዎች እየሄዱበት ያለው ሀብት ለማግኘት የሚሄዱበትን ርቀት ከጠላት ጋር ምን ያህል እያደረጉናል እና ኒቆዲሞስ ነው ትዝ ያስተዋል ልጅ ኒቆዲሞስ ኢየሱስ ክርስቶስ ጋር በማታ ነው ሪዝኑ በማይታወቅ ምክንያት ማታ ላይ ነው። ይሄ ሙር ሰው መጣና ኢየሱስ ክርስቶስን የጠየቀው ጥያቄ እውነትን ነበር የፈለገው እና ምንድነው እውነት ብሎ ነው ኢየሱስ ክርስቶስ ኢየሱስ ሲያየው አልተምታታበትም። ኒቆዲሞስ ማለት ነው ይህ ሰው ቅዱስ ጻድቅ ሰው ነበር። በሳምንት 3 ቀን የሚመጸውት የሚጾም ሰው ነበር እና አልተምታታበት። ግን አንድ ነገር አላደረገም ነበር ኒቆዲሞስ እና ኒቆዲሞስ ዳግም መወለድ አለበት። ዳግም ካልተወለድክ እግዚአብሔር መንግስት መውረስ አትችልም። ዳግም መወለድ አሁን የሚያስፈልገን በክርስትና ህይወት ውስጥ ለመኖር 5 ደቂቃ የክርስትና ህይወት መኖር በራሴ አልችልም። መንፈስ ቅዱስ ካረዳኝ ካላገዘኝ ኮንትሮል አድርጎ 24 ሰዓት ከኔ ጋር ካልሆነ በዛች 5 ደቂቃ ውስጥ የጠላት ፕሬሸር አለ፣ ግፊት አለ በዓለም ላይ ማለት ነው። በጣም ከባድ ውጊያ አለ። ስለዚህ ካለ መንፈስ ቅዱስ የክርስትና ህይወትን መኖር በጣም ከባድ ነው።
በምድር ላይ ማለት ነው። እሱ ነው ቅዱስ ጻድቅ ሆነን እንድንኖር የሚያደርገን የሚረዳን የሚያስብን የሚያስተምረን መጽሐፍ ቃሉን እንድናነብ እንድንጸልይ ጉልበት የሚሰጠን 24 ሰዓት ሙሉ በደስታ በሰላም እንድንኖር ሊያደርገን የሚችል ሌላ ምንም ነገር የለም። እሱ ምን ይላል? ጌታ ኢየሱስ ክርስቶስ ምንም እንደማንችል ስላወቀ እስከ መጨረሻው ጊዜ ሲሄድ ወደ ኃይል እንድትቀበሉ ከኢየሩሳሌም እንዳትወጡ አላቸው። አሁን የሚያስፈልገን ይህን ኃይል መቀበል አለ። መንፈስ ቅዱስ በጣም አመሰግናለሁ። በላይ በጣም ቆንጆ ነገር ነው ሼር ያደረከን። እግዚአብሔር ይባርክ። ወኒድ ያስፈልገናል። በቃ ኃይል የሚያስፈልገን ጌታ ያስፈልገናል ብሎ መጠየቅ ራሱ ጤነኝነት ነው የሚል በጣም ስንካፈል ነበረ። እግዚአብሔር ይባርክ። ቴንክ ዩ ሶ ማች። ለዘሪሁን ደግሞ እስቲ ድሉ ልስጠው። ደግሞ አትጥፋ ደግሞ ብቅ ትላለህ። እሺ ዘሪሁን 2 ደቂቃ አለ። ፋይ እኔ ብዙ አላበዛም። በጣም የወድ አገልጋይ ዘማሪና እግዚአብሔር ዘመንን ይባርክ። አስተውሳኝ ከሆነ ባለፈው ሁሉ ይስማ የሚለውን መዝሙር በካምባትኛ የጻፍኩልህ ልጅ ነኝ። ኦኬ እሺ እንደምትፈው እሺ። እና ሰሞኑን ያው ቪዲዮችን እያየው ነው። አሁንም ቅድም ቃል ስታካፍል እየተካፈልኩ ነበር። ኔትወርክ ማለ አስወጣኝ። እና ለሁላችንም የሚያስፈልገን ኦርጋኒክ የሆነ ኦሪጂናል ወንጌል ነው የሚያስፈልገን። ብዙ ሰው በመፍራት ነው ባይዘው እንደዚህ አይነት ነገር ጢዞ አልፎ ለመናገር በውስጡ ያለ ራሱ ለመናገር አንደኛ አክሴስ ስለሌለው፣ ሁለተኛ ደግሞ በመፍራት ይሉኝታ የሚባል ነገር ስለሚይዘው ነው ያልተናገረውና በመናገር እኔ በጣም ደስ ብሎኝ ሼሩ ላይ ያደረኩ ነበር። እንደዚህ አይነት ወንጌል ነው የሚያስፈልገን እና በጣም ተባረክ። እየተባረኩብኝ ነው በጣም በብዙ ነገር የወቀጥል እኛም ከጎኔ በተቻለ መጠን ማድረግ የምንችለውን ነገር እያደረግን ከጎኔ ነን። ልል ወዳለሁ። ተባረክልኝ። ቴንክ ዩ ዘሪሁን። እግዚአብሔር ይባርክ። በጣም ነው የማመሰግነው። ቴንክ ዩ ሶ ማች ነባት። እግዚአብሔር ይባርክ። ያ እንግዲህ እንደ ዘሪሁን ሁላችሁም ብዙዎቻችሁ ድል ብታገኙ ይሄን የምታካፍሉና አስሬ መናገር እፈልጋለሁ። ፌስቡኬን ሄዳችሁ እዩት። በጣም ብዙ የጤነኛ ሰዎችም መልእክት አለ እዛ ላይ የጻፉ ሰዎች። እነሱም እንደሚሉት ዊ ኒድ ጂሰስ ዊ ዋንት ሲ ጂሰስ። ኢየሱስን ማየት እንፈልጋለን። ይሄንን እንትን ከጀመርን ሪቮሉሽን ከጀመረች ቤተክርስቲያን በቃ አለቀ። ህዝቡን አዳነች ነው የሚባለው። ኢየሱስን ማየት ፈልጋለሁ። እኔ የሆነ ሰውዬ ካራክተር ላይ እኔ ላይ ኢየሱስን ካላያችሁ ምን አደርግላችኋለሁ? እዚህ ውስጥ ምንም። ኢየሱስን ነው ማየት የምንፈልገው። ገዝፎ መታየት ያለበት፣ ገኖ መታየት ያለበት። አዛይ ቶልድ ዩ እነዚህ ወንበዴዎች ሲገቡ ማንም ሰው ኢየሱስ ትዝ አይለው። ደግሞ ስሙን ደግሞ አከበረው የሚል ነው የሚጠቀሙት። ሲጀመር እንደዛ ሂሳባችሁን ታገኛላችሁ ነው ተብሎ የጻፈው። በእኔ ከሆናችሁ ትታሻላችሁ፣ ሁሉ ሰው እልል ይልላችኋል ተብሎ አልተጻፈም እንዴ? በግድ እንደዚህ ግሮሯችንን ይዛችሁ እንድንቀበላችሁ ወንጌል እንድትጠላ ነው የሚያደርገው። እንድትታጀብ ሳይሆን እንዲበተኑብን ነው የሚያደርገው። የሆነ ሰዓት ላይ ኢየሱስ እንደዚህ አለ፣ ከትንሽ ደቂቃ በኋላ እያንዳንዳችሁ ካጠገቤ ትበተናላችሁ አላቸው። መከራ ይበትናል እንጂ አይሰበስብም። ወንጌል ባህሪው እኔ አሁን ለምሳሌ በጣም የተመቻቸው ከቤተ እምነቶች ጋራ አንዳንድ ሰዎች በጣም ኦርቶዶክስ ጋራ ወይ ሙስሊም ነው የእስልምና ተከታይ ስላልሆንኩኝ ትምህርታቸውን ስለማልቀበል ትምህርቴና የትምህርታቸው ይለያያል፣ ይጋጫል፣ አይዋደድም። የኔ አቋም በክርስትና በወንጌል አማኝነቴ እኔ ማምነው እምነት ከኦርቶዶክስ ጋር ይጋጫል። ስቲል የተጋጨው ትምህርት ነው ያልተቀባበለው ብዬ ነው ማምነው እንጂ ከሰው ጋር ግጭት አለኝ ብዬ አላስብም። አልጣለም፣ ከሰው ጋር መጣላይ ነገር የለም። ከአቋም የተነሳ የኔን ያስኩትን ነገር ደድን አክሰፕት ሲቀበሉ ነው ጤና ትክክል አይደለም ብለህ ማሰብ ያለብህ። ቸርች ውስጥም 100% ክብር የእግዚአብሔር ብቻ ነው። መዝሙሩም የእግዚአብሔር ነው፣ ጭብጨባውም የእግዚአብሔር ነው፣ እልልታውም የእግዚአብሔር ነው፣ ማዳንም የእግዚአብሔር ነው። ትክክለኛ ፈውሱን ነው። ትክክለኛ ሰው ተፈወሰ ከተባለ እሱም የእግዚአብሔር ነው። ሌላውን አይደለም ማወራው።
ስለዚህ በተቻለ መጠን ወደዚህ ቅዱስ መጽሐፍ ዛሬ በጣም ብዙ ሰዎች ትመልሳላችሁ፣ ማንበብ ትጀምራላችሁ ብዬ ተስፋ አደርጋለሁ። አፕ አለ፣ አፕ ጫኑ፣ አውርዱና ብዙ አፕ ስልካችሁ ላይ እንዳለ አውቃለሁ። የምታዩኝ ሰዎች ዛሬ አውርዱ። አትሊስት በቀን 2 ምዕራፍ አንብቡ፣ 1 ምዕራፍ። እስቲ ፕሮሚስ የምትገቡልኝ ሰዎች የእጅ ምልክት አድርጉልኝ። ሞባይላችሁ ላይ የባይብል አፕ የሌለ ሰዎች አወርዳለሁ የምትሉ እጅ ያሳዩ። መጽሐፍ ቅዱሴን ዛሬ አነሳለሁ የሚል የእጅ ምልክት። ዛሬ ማንበብ ጀምራለሁ፣ ህይወቴ ከሱ ጋር የተያዘ ነው። የእጅ ምልክት አድርጉ። እንደዚህ አይነት this is what we need። ጌታ ይባርካችሁ። ብዙ እጅ አይቻለሁ። ለዛሬ በዚህ ይበቃኛል። ሌላ ጊዜ መጥቼ ደግሞ እንዲሁ ውስጤ የእግዚአብሔር ቃል ለእናንተ ማካፈለው ነገር ሲሰማኝ ብቅ እላለሁ። እጄ ላይ ስለሆነ ስልኩ ያው ድንገት ነው የምገባው፣ ቀጠሮ አልይዝም። በዚህ አጋጣሚ ሰውን ሁሉ አክብሩ፣ ሰውን ሁሉ ውደዱ። በማንም ላይ ምንም አይኖራችሁ፣ የምትችሉትን አግዙ። መጽሐፍ ቅዱስ ውደዱ፣ ጸሎት ውደዱ፣ መዝሙር ውደዱ። ህይወታችሁ እዛ ውስጥ ስለሆነ ከዚህ ጋር የተያዘ ነገር ይኖራችሁ። እሺ አይ ላቭ። እሺ ኦኬ፣ ተባረኩልኝ። አስገባኝ የምትሉ ሰዎች አሁን አላስገባም። ኔክስት ታይም እንግዲህ ጌታ ቢፈቅድ። ወዳችኋለሁ። መልካም ቀን ይሁንላችሁ በያላችሁበት። ሻሎም